ምንድነው ያው ከህሊና አንጻር ክሊር መሆን ስላለብን ማለት ነው። እየሰሙንም ያሉ ሰዎች ስላሉ ጊዜ ሰጥተው እናንተ ስናወራ ያስታረከው ቅድም የሰጠኸውን ሀሳብ እሱን በመተው በቃ እንተወው፣ ሊታረቅ ስለማይችል እንተወው እና እንለፍ ከሆነ ያስማማኛል። እንትን ላደርግ አልፈልግም፣ ልጨቃጨቃ አልፈልግም፣ እኔ እናንተን ስለማይመጣ። ስለዚህ ምን ብዬ አልፈዋለሁኝ? አንዱ ነገር ሊታረቅ ስላልቻለ በቃ እንለፈው እና ወደሚቀጥለው ሀሳብ እንሂድ ካልክ በሱ ልንቀጥል እንችላለን ማለት ነው። ግን አንተው በነገርከኝ መሰረት ነው የሄድኩት። ቅድም ስታስረዳኝ የልጆቹን ጥምቀት ስታስረዳኝ ሁለት ፐርፐዝ እንዳለው የነገርከኝ ወደ ኦርቶዶክሳዊ ህብረት የሚጨመሩ ሰዎች ናቸው። ስለዚህ አሁን ቅድም ከክርስቲያን ከአማኝ ቤተሰብ ወይም ከኦርቶዶክሳዊ ቤተሰብ መወለዳቸው ኦልሬዲ አድኗቸዋል ብለህ ነበር። ይህን የሚያህል ትልቅ ኢሹ ከተው ነው ስንቶ ካልከኝ እተዋለሁ። እሺ፣ ግን ምንድን ነው የምለው ማለት ነው እነዚህ ህፃናቶቹ የሚጠመቁት ህፃናት ወደ ኦርቶዶክሳዊው እምነት ለመጨመር እንጂ ድነው አይደለም የሚለውን እሳቤ ይዤ ነው የሚሄደው። ምክንያቱም የሚድኑት በዛ እምነት ነው ብለኸኝ እሱን ጀስቲፋይ ማድረግ ስላልተቻለ ማለት ነው። በዚህ ልዩነት እንለፈው ካልከኝ እንለፈውና ሁለተኛው በዚህ ልዩነት አናልፈው። የመጨረሻ ሪፍሌክሽን ልስጥ። የመጨረሻ ቅድም ጸሎተ ሃይማኖት ላይ እንዳልኩ የኃጢአት ስርየት በምትሰጥ በአንዲት ጥምቀት እናምናለን። ጥምቀት አንድ ናት። የኃጢአት ስርየት በምታስገኝ በአንዲት ጥምቀት እናምናለን። አሁን ከላይ እናንተ ለዲስከሽን ይዛችሁ የመጣችሁት ሀሳብ ያመነ የተጠመቀ ይድናል ሚል ነው። ያመነ ሚለውን ስትሮንግ ቃል ይዘን የ40 እና የ80 ጥምቀትን ያመነ የተጠመቀ ይድናል የሚለው ውስጥ ኮንክሉድ እናደርጋለን ወይ የሚለውን። ጥምቀቱ አንድ ነው። እሱም የኃጢአትን ስርየት የምናገኝበት አንድ ጥምቀት ነው። የ40 እና የ80 የሕፃን ልጅ ጥምቀት ደግሞ ኦርቶዶክስ ክርስቲያናዊ እናትና አባት ያላቸው በክርስቲያናዊ እናትና አባት ውስጥ የተወለዱ ልጆች ኦርቶዶክሳዊ ህብረት ውስጥ የሚሳተፉበት የሚድኑበትም ጥምቀት ነው። አሁን ስፔሲፊክ እነሱ እንደሚድኑ የቱ ጋር ተጻፈ የምትለኝን ቅድም ይህን ጥያቄ በጥያቄ መልስልሃለሁ ስል ፍሪክሽን ያለው ጥያቄ ውስጥ ልንገባ ስለምንችል ክርክር ይሆናል በሚለው አሁንም ሁለት ነገር ነው ያረከው ስለ ልጆቹ ስታነሳ ማለት ነው። ገብቶሃል? የድህነትን መንገድ በሁለት አቅጣጫ አረከው። እነዚህ ህፃናት ልጆች ይድናሉ ካልከኝ አሁንም ማለት ነው የሚጠመቁት እነሱም ለመዳን ነው ካልከኝ ከነዛኞቹ ጋራ እነዛ ዳኑ ያልናቸው ወይም የኃጢአት ስርየት አገኙ ካልናቸው ጋራ አንድ አይነት አይደለም። የድህነት መንገድ ደግሞ አንድ ነው አይደል? በአንድ መንገድ ነው ሰው ሊድን የሚችለው። ይሄ ባለበት በእንትን ልንስማማ እንችላለን። ወደ ኦርቶዶክስ ህብረት ለመጨመር ነው የሚጠመቁት ካልከኝ እና ቅድም ከኦርቶዶክስ አማንያን ቤተሰቦቻቸው አሁን የሚያነሳው ከኦርቶዶክስ አማንያን ቤተሰቦቻቸው በመወለዳቸው ድነዋል የሚለው ልክ ካልሆነ በቃ እሺ እሱ ልክ አይደለም ብለን እንተወውና ወደ ኦርቶዶክስ ቤተ እምነት ለመጨመር ወይም እምነት ለመቀላቀል የሚጠመቁት ካልክ ዳርስ ፋይን። እሱ አንድ ነገር ነው የሚሆነው። ሁለት ግን የሚሆነው ድህነት የሚለው ነገር መሀል ላይ ከመጣ ነው። ሀሳቤን አግኝተው ከሆነ አግኝቼዋለሁ። ግን አሁን የ40 ቀን ሕፃን ልጅ ድህነት አሁን ለምሳሌ ድህነት የሚለውን ቃል የምንጠቀመው ኃጢአቱ ስላለ ሰው ነው። የ40 ቀን ሕፃን ልጅ ኃጢአት ያለበት ምን ጥያቄ ያለው? መጽሐፍ ቅዱስ እኮ በአዳም ምክንያት ሰው ሁሉ ኃጢአተኛ ሆኗል ብሎ ነው የሚናገረው። እኔ የመጽሐፍ ቅዱስ ስለማምን በአዳም ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት ለሰው ሁሉ ሆነ ወይም ደረሰ ብሎ ሮሜ ምዕራፍ 6 ስለሚናገር ሰው ኃጢአተኛ ለመሆን በገቢር ኃጢአት መጀመር አያስፈልገው። አሁን እዚህ ጋር በጣም ብዙ ጥቅሶች ላነሳ እችላለሁ። ወደ ሌላ ርዕሰ ጉዳይ እንዳንሄድ እዚህ ጋር እንቁም። ግድ የለህም። ይኸውልህ ለምን መሰለህ
ርዕሱን ልትቀይረው ነው፣ ወደ ነገረ ድህነት ውስጥ ልንሄድ ነው። ጥምቀት ጋር ነው አሁን እያወራን ያለ ነው እና ዋይ ለምንድን ነው የሚጠመቁት የሚለውን ነው ጀስቲፋይ እንድታደረገ የፈለግኩት እና የ40/80 ጥምቀትም የተነሳው ከዛ አንጻር ነው። ለምንድን ነው የሚጠመቁት? ምክንያቱም ያመነ የተጠመቀ ይድናል እያለ ለምን እነዚህ ህፃናት ይጠመቃሉ ነው። አይ ቲንክ የነ ኤርሚያስ ርዕሰ ጉዳይ ኮስችን የሚያደርገው እሱን ነው። እሱን አንተም አንደርስታንድ ያደረገው ይመስለኛል። ስለዚህ ይሄ ባለበት ቅድም ይሄን ለዚህ መልስ ስትሰጥ አንተ ሁለት ነገር ነው ያነሳው። የ40/80 ህፃናት ለምን ይጠመቃሉ ወይም በ40 ቀንና በ80 ቀን ጥምቀት ለምን ይካሄዳል የሚለውን ሁለት መልስ ሰጥተሃል። አንደኛው ወደ ኦርቶዶክስ ህብረት ለመጨመር፣ ሁለተኛው ለመዳን ማነው ድህነትን ለማጽናት ነው ያልከኝ። በዚህ ነው የተስማማ ነው። አይ በቃ እሱኛው ይቅር ድህነትን ለማጽናት አይደለም ድነዋል አልዳኑ የሚለው ነገር ጋር መሄድ አንፈልግም፣ ግን ወደ ኦርቶዶክስ ህብረት እንዲቀላቀሉ ነው ካልክ ኦኬ ሀሳቡን ቀይሯል ዶክተር ብዬ በዛ ሀሳብ ተግባብተን ወደሚቀጥለው ጥያቄ እንሄዳለን። ቴንኪው አመሰግናለሁ። አሁን መጨረሻ ላይ ያልከውን ነው ምስማማው፣ ወደ ኦርቶዶክሳዊ ህብረት ውስጥ እንዲጨመሩ ነው። ምክንያቱም በኦርቶዶክሳዊ አስተምሮ መሰረት አንድ ኦርቶዶክሳዊ ከአዳም የሚወርሰው ኃጢአት የለም። የ40 ቀን የ80 ቀን ልጅ ኃጢአት የለበትም። እኛ ከአዳም የወረስነው እንደ ኦርቶዶክስ አስተምሮ ሞትን ነው እንጂ ኃጢአትን የወረሰ ከአዳም ኃጢአትን የወረሰ ኦርቶዶክሳዊ ሰው የለም። ስለዚህ የ40/80 ዓመት ቀን ልጅ ኃጢአት የለበትም። ኦርቶዶክሳዊ ህብረት ውስጥ ለመጨመር ይጠመቃል። ያላመኑት ደግሞ ይጠመቃሉ። ምክንያቱም አምነው ተምረው ክርስቶሳዊ ድህነት ውስጥ ለመግባት ይጠመቃሉ በሚለው እኚህ ሁለቱን ብቻ ያዝና ወደ ቀጣዩ ጥያቄ እንግባ። አይ ቲንክ ኤርሚ ሰምተሃል አይደል? ያው ዶክተር የሰጠንን የመጨረሻውን እንትን ተስማማንበትም እኔ መሀል ስለገባሁኝ እንድንቀጥል ይሆናል። ሁለተኛው ጥያቄ ዶክተር ቅድም በውይይትህ ውስጥ እሺ ቅርታ ፓስተር፣ ምናልባት አንተ አሁን ህፃን ልጅ ኃጢአት አለበት ለማለቱ ኃጢአት አለበት ለማለቱ ማስረጃ አቅርበሃል። ምናልባት ሰውን ኮንፊውዝድ እንዳይሆን እሳቸው ደግሞ በቦልድነስ ህፃናት የ40/80 ህፃናት ኃጢአት የለበትም ብለው አቅርበዋል። ማስረጃ መጠየቅ ይቻላል ወይስ ይታለፍና ሊሰጠን ከቻለ ዶክተር ደስ ይለኛል። ዶክተር ሀሳቡን እንትን ብለዋል። ኦኬ ማስረጃ አሁን አንተ የጠቀስከው ጥቅስ በራሱ ከአዳም የወረስነው ሞትን እንጂ ኃጢአትን እንዳልሆነ ይናገራል። አሁን አንተ የጠቀስከው ጥቅስ በራሱ አንብብ ውስጥ እሺ እንትኑ ላይ ታመጡት ሰውም እንዲያው እኔ ሃርድ ኮፒ ነው የማነበው የለኝም ስልክ ላይ እና እሺ ሮሜ ምዕራፍ 6 እንደዚህ ብሎ ይናገራል። ሁለት ቦታዎች ነው ምዕራፍ 5 ቁጥር 12 ይቅርታ፣ ከዛ በኋላ ምዕራፍ 6ን ማነሳለሁ። ሮሜ መጽሐፍ ምዕራፍ 12 ምዕራፍ 5 ቁጥር 12 ዶክተር ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። በአንድ ሰው ወደ ዓለም ኃጢአት ገባ። ግልጽ ነገር ነው የሚናገረው። ሞት ገባ ይላል። ከዚያስ ስለዚህ ምክንያቱ ከላይ ተነስቷል፣ ልናየው እንችላለን። በጣም ግልጽ የሆነ ነገር ነው ያለው። ግን ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይለና በኃጢአትም ሞት እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ልብ ብለህ አይተህ እንደሆነ እንደዚሁም ሁሉ ኃጢአትን ስላደረጉ በአንዱ ሰው በኩል ወደ ዓለም ሲገባ ሁሉ የዛ ኃጢአት ተጠያቂዎች ስለሆኑ ሞት ለሰው ሁሉ ደረሰ ይላል። ሮሜ ምዕራፍ 6 ቆየኝ አንዴ ልጨርስልህ። ማስረጃዬን ኮንክሪት ማድረግ ስለምፈልግ ያው ለአንተ ብቻ ስላልሆነ የማልመልሰው ዶክተር ከይቅርታ ጋር ሐዋርያው ቅዱስ ጳውሎስ ጨምሮ እንዲህ ብሎ ይናገራል። ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና ይላል። ኃጢአት በሌለበት ሞት የለም። ሞት
የኃጢአት ኮንስኮንስ ነው። ግልጽ ነው። እግዚአብሔር ቃል ይናገራል። የኃጢአት ደሞዝ ሞት ነውና፣ ከዛ ደግሞ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ሁለቱ ናቸው ተናጽረው የተቀመጡት። ስለዚህ አንድ ሰው ኃጢአት የሌለበት ንጹሕ ሰው ሆኖ ነው የሚወለደው። ሕፃኑ ምንም ኃጢአት የለበትም ለሚለው እንዲህ ያለ ማስረጃ ከእግዚአብሔር ቃል ወይም አንተ ከምታምነው መጽሐፍ ማቅረብ ከተቻለ ይቻላል። እኔ መጽሐፍ ቅዱስን ብቻ ስለሆነ የማምነው መጽሐፍ ቅዱስ ይሄንን ነው የሚለው። በዚህ መነጋገር እንችላለን። እሺ፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ለእኛ የደረሰው አዳም የሰራው ኃጢአት አይደለም። ለእኛ የደረሰው አዳም በሰራው ኃጢአት ያገኘው ሞት ነው። እኔ እንግዲህ አሁን አንተ የምታምነውን አክሰፕት ማድረግ አይደለም ያለብኝ። እንደ አንድ ኦርቶዶክስ እኔ እንደተማርኩት ትምህርት ወደኛ የመጣው የኃጢአት ውርስ አይደለም። ወደኛ የመጣው አዳም በሰራው ኃጢአት በተቀጣው የሞት ፍርድ የአዳም ዘር ሁላ የሞት ውርስ ነው የወረሰው። ምን ሞተው አዳም ኃጢአት ስለሰራ እንጂ የአዳም ኃጢአት አሁን ከዚህ በኋላ የሚወለዱ ህፃናት ላይም የውርስ ኃጢአት ኦርቶዶክስ አስተምሮ ላይ ኃጢአት አይወረስም። ይህን ጥቅስ ነው ኃጢአት እንደማይወረስም ስንማር ያስተማሩን ይህንኑ ጥቅስ ነው። የወረስነው ሞትን ነው፣ ኃጢአትን አይደለም። ጨረስክ ዶክተር? አዎ። እንግዲህ የቤተ ክርስቲያንህን አስተምሮ አከብርልሃለሁ። እኔ ምንም ችግር የለብኝም እሱ ላይ። እኔ የምልህን የግድ ስማ አይደለም የምልህ። ግን መጽሐፍ ቅዱስን ይዘን ከሆነ የምንነጋገረው፣ መጽሐፍ ቅዱስን ይዘን ከሆነ እያወራን ያለ ነው። እንግዲህ ጽሁፉ አውድ የሚባል ነገር አለው፣ የግራመር መዋቅር የሚባል ነገር አለው። በግልጽ ነው የተቀመጠው። በጣም መሰረታዊ የሆኑ ጥያቄዎች ከእግዚአብሔር ማንነት አንጻር ጻድቅ ነው እግዚአብሔር ከሚለው አንጻር አሁን በሰጠው ትንታኔ ላይ ጥያቄ እናነሳለን ለኦርቶዶክስ ቤተክርስቲያን። የመጀመሪያው ኃጢአትን የሰራው አዳም ነው፣ ኃጢአተኛው አዳም ነው እንጂ ሌሎች ኃጢአተኞች አይደለንም። ስለዚህ ህፃናቱ ንጹሐን ናቸው የምንል ከሆነ ይህን ጥቅስ ጠቅሰን ማለት ነው። ታዲያ ጳውሎስ ምን ማለቱ ነው? ወደ ዓለም ኃጢአት ወደ ዓለም ገባ ሲል ወደዚህ ወደ ቁስ ዓለም ነው ገባ እያለን ያለው? ወደ ማለት ወደ ሰማዩ፣ ወደ ምድሩ፣ ወደ ተራራው፣ ወደ ምናምኑ ገባ ነው እያለን ያለው? እንደሱ ነው? አንዱ ጥያቄ ይሄ እዚህ ጥቅስ ላይ የሚነሳው። ሁለተኛው ሞት ተወረሰ አይልም ይሄ መጽሐፍ ቅዱስ ክፍል ዶክተር፣ በእውነት በግልጽ እንደው አንተም ካየኸው ሞት ተወረሰ አይልም። ኃጢአት ወደ ዓለም ገባ ይልና ከዛ በኃጢአት ሞት መጣ ነው የሚለው። ኃጢአት በሌለበት ሞት የለም። ጳውሎስ ከራሱ ጋር አይጋጭም። ምክንያቱስ በግልጽ የትም ሄደን እንዳንቸገር በዚሁ መጽሐፍ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው። ሞት ኢዝ አ ኮንሲኩዌንስ። የምን የኃጢአት? አይ አዳም ብቻ ነው ኃጢአት የሰራው ከተባለ ሞቱም እሱ ጋር ነው የሚቆመው። ለምን? እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። ሞቱም እዛው ነው የሚቆመው። በኃጢአቱ የሚጠየቀው ሰውዬ ጋር ነው የሚቆመው። ሐዋርያው ቅዱስ ጳውሎስ እሱን አይደለም እያወራ ያለው። ከዚህ ጋር ተያይዞ የሚነሳ ጉዳይ አለ። ኢየሱስ ክርስቶስ ለዓለም ሕዝብ ሁሉ እንደሞተ መጽሐፍ ቅዱስ ያስተምራል። ለሰው ልጆች ሁሉ እንደሞተ። የሰው ልጆች ሁሉ ኃጢአተኞች ካልሆኑ ለምንድን ነው ኢየሱስ ለሰው ልጆች ሁሉ የሞተው? ይሄ በጣም ሊሰመርበት የሚገባ ጥያቄ ነው። ስለዚህ አሁን የቤተ እምነት አስተምሮ እንደነገርኩ አይ ሪስፔክት፣ እሱ ላይ እንትን የለኝም። እኔ ግን ይሄን የመጽሐፍ ቅዱስ ክፍል በትክክል ያየህ እንደሆነ ሐዋርያው ቅዱስ ጳውሎስ እንዳለን አይደለም የተተረጎመው። እንዳለን ጳውሎስ ያለው አይደለም የተባለው። ጳውሎስ አንድም ቦታ ላይ
ሰው ሞትን ይወርሳል አላለም። ሞትን ይወርሳል አላለም። በግልጽ የነገረን ኃጢአት በአንድ ሰው በአዳም ምክንያት በግልጽ ይኸው ወደ ዓለም ገባ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ም ኢየሱስ ለዓለም ሞተ ወይም እግዚአብሔር ዓለሙን እንዲሁ ስለወደደ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል ነው የሚለው። ግልጽ ነገር ነው የተጻፈው። ዓለም የተባለው ይሄ ግዑዛዊ ዓለም እንዳልሆነ የታወቀ ነገር ነው። ስለዚህ ክፍሉ በትክክል ሐዋርያቱ ባሉት መሰረት አልተብራራም። የእናንተን አስተምሮ እሱን ሪስፔክት አድርጌ እሱ እንዳለ ይዤ ግን ሙግቴን በደንብ እንድትይዘው ፈልጋለሁ። ስለዚህ በዚህ አግባብ ሕፃናቱ ኃጢአት የለባቸውም የሚለውን ትምህርት ሮሜ ምዕራፍ 5 ቁጥር 12 ሰፖርት አያረግም። አንድ ሮሜ ምዕራፍ 6 ቁጥር 23ም ሰፖርት አያረግም። ሁለት አጠቃላይ የመጽሐፍ ቅዱስ ትምህርትም ሰፖርት አያረግም። ሶስት እኔ ይኸው ማስረጃዬን በዚህ መልክ ነው የማቀርበው። እግዚአብሔር ይስጥልኝ ወዳጄ። አሁን ያልከውን ነገር ሰማሃው እቀበላለሁ። ግን ሕፃናት አሁን አንተ እንድታሰምርልኝ የሚፈልገው ኦርቶዶክሳዊ አስተምህሮ የኃጢአት ውርስ የሚባል ነገር የለም። አንድ ሁለት ደግሞ ሕፃናት ወደ እኔ የመጡ ዘንድ አትከልክሏቸው መንግሥተ ሰማያት እንደዚህ ላሉት ናትና ብሎ የት ላይ እንደተጻፈ ባላቅም የራሱ ኢየሱስ ክርስቶስ ተናግሯል። ሕፃናት በኦርቶዶክስ አስተምሮ ሕፃናት እንደውም ክርስቶስ የተናገረው የ3 የ4 ዓመት ልጆችን ነው አቅፎ ምናምን ሁላ እንትን ሲል ነበር። የ40 የ80 ቀን ልጅ ምንም አይነት ኃጢአት የለበትም። አሁን ምነግርህ በቃ ኦርቶዶክስ አስተምሮውን ነው። ስለዚህ አንድ ኦርቶዶክስ ከአዳም የሚወርሰው ኃጢአት የለም። ኦርቶዶክስ ከአዳም የሚወርሰው ሞትን ነው። ኃጢአት እኛ የምንተገብረው ዘገቢር ነው። ኃጢአት እኛ አሁን አድገን ተወልደን ምንሰራው ነው ኃጢአት እንጂ የለም። በኦርቶዶክስ የለም ጥንተ ታብሶ የሚባል ነገር የለም። በቃ ተስማምተናል ዶክተር። ሃይ ሪስፔክት ማለት ሬዲ ኦርቶዶክስ የምታስተምረው ትምህርት ይሄ ከሆነ ይህንን አታስተምርም ኦርቶዶክስ። ኦኬ አይ በቃ አሁን ሌላ ዶክተር ታስተምራለች ገባ ልወጣ ነው ዶክተር። ሌላ ጊዜ ሳገኝህ ልጠይቅ ሁለተኛውን ጥያቄን በጣም ደስካለን እንግዲህ ከኤርሚ ጋር ቀጥሉ። ዶክተር ሰማኸኝ ካለ ዶክተር አቤት ይሰማል። አዎ ልወጣ ስለሆነ ሁለተኛውን ጥያቄን እንግዲህ ሌላ ጊዜ ሳገኝ ልጠይቅህ። ኤርሚ ሰዓት ብኝ አገልግሎት ከኤርሚ ጋር ቀጥሉ። ቴንኪው ዶክተር ስለ ጊዜ። እኔም ቴንኪው በጣም አመሰግናለሁ ስለሰጠኝ እውቀት። እሺ ፓስተርዬ ተባረክ፣ ጌታ ብዝቶ ይባርክህ። በጣም የተረጋጋና በጣም ለአድማጭ ተመልካቹ ትምህርት ሰጪ የሆነ ውይይት ነው ያደረጋችሁት። ጌታ ይባርካችሁ። በዚሁ መንፈስ ከኤርሚ ጋር ኤርሚ ሬዲ ከሆንክ ከኤርሚ ጋር መቀጠል ትችላላችሁ። አይ ቲንክ ሌላም ቦታ እየተፈለግን ነው ግን እሺ ኤርሚ ቅድምም እያልኩ ነበረ እንደዛ በደምደም ያስጠውና በቃ እንሰናገር። ቴንኪዩ ምንድነው ቅድም ዶክተር የተናገርከው የኒቅያው ክሪድ ላይ ኃጢአት በሚሰረይባት በአንዲት ጥምቀት ወነአምን በአሐቲ ጥምቀት ብለህ ስትናገር ሰምቼ ነበርና የኒቅያው ክሪድ እንደዛ ይላል። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብላችሁ ካላችሁ የአዳልቶቹ ጥምቀት ነው ለኃጢአት ስርየት እንጂ የህፃናቶቹ ጥምቀት ለኃጢአት ስርየት አይሆናቸውም እያልከን ነው አይደል? ኦርቶዶክሳዊ ህብረት ውስጥ የሚጨመሩበት ነው እንጂ ኃጢአት የለባቸው። ማን ይህንን ኦርቶዶክሳዊ ህብረት ውስጥ እንዲገቡ ህፃናትን
ብሎ የሰራላችሁ ሐዋርያ ያስተማረ ማን ነው? አሁን ስፔሲፊክ የሆነ የአባት ስም ልጠራልህ አልችልም፣ ግን የለም። ስለዚህ የሰው ስርዓት የሆነ ትምህርት ነው ማለት ነው። የሰው ስርዓት እኮ ሐዋርያትም ሰው ናቸው። የሰው ስርዓት እኮ ሐዋርያትም ሰዎች ናቸው። ሐዋርያቱ የሰሩት ሰዎች እኛ መቼም ሐዋርያቱ ዝሆኖች ናቸው አልልም። መቼም ሰውማ ሰው ናቸው። የሰው ስርዓት ስትል ሌላ እንዳይሆን የሰው ስርዓት ማለት የሰው ስርዓት ትምህርት ማለት በተለይ በትንቢተ ኢሳያስ መጽሐፍ ምዕራፍ 29 በማቴዎስ ወንጌል መጽሐፍ ምዕራፍ 15 መሰረት የሰው ስርዓት ትምህርት ብሎ ያለው ለምሳሌ ምን ይላል? ነቢዩ የተናገረው ነው። ጌታ ኮት አድርጎ የተናገረው ማለት ነው። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ከኔ በጣም የራቀ ነው። በሰው ስርዓት በሆነ ትምህርት በከንቱ ያመልኩኛል አለ። የሰው ስርዓት የሆነ ትምህርት በቃ ከሰው የአእምሮ ጭማቂ የወጣ የሰው የልብ ሀሳብ እንደመሰለው እንዳሻው በቃ በዘፈቀደ እግዚአብሔር ያልተናገረው እግዚአብሔር ያልሰጠው ስርዓት እግዚአብሔር ያልደነገገው ድንጋጌ ማለት ነው። ስለዚህ አሁን በቤተክርስቲያን ታሪክ ውስጥ ወስደህ የሐዋርያቱ ቅብብሎሽ እኛ ጋር አለ ብላችሁ ትላላችሁ። የተቀባበላችሁት በትር ይሁን ትምህርት አይታወቅም። በትምህርት ስትመዘኑ የሐዋርያቱ ትምህርት እንትኑ ላይ ፎከስ ታደርጋለህ። አሁን የምታወራው ነገር ኢንተረስቲንግ አይደለም። ኖ ልክ ነው። እውነቱ ይሄ ነው። እውቀት ላይ ፎከስ ታደርጋለህ። ይሄ ታዲያ ምንድን ነው እንድንማማር? ይሄ ታዲያ ምንድን ነው? የሆነ አሉባልታ ይመስላል፣ በዋልት ይመስላል። አሉባልታና ትምህርት ሳታውቅ ነው እንደ የገባህበት ቻለው እንጂ ልክ አሁን ፓስተሩ እንደነበረው አይነት ታደርጓለህ። እሱ ባወራበት እኔ ላወራህ አልችልም። እሱ ያወራው በእግዚአብሔር ቃል እውቀት ነው። እኔም በእግዚአብሔር ቃል እውቀት ነው የማወራህ። ቤተክርስቲያናችሁ አስተምሮት ከሐዋርያት ትምህርት የተቀዳ ነው። ሐዋርያቱ ቅብብሎሽ እኛ ጋር አለ ብላችኋል። ምንድን የተቀባበላችሁት? በትር ነው ትምህርት ብለን ስንል በትርም ትምህርትም አይደለም። በትር ማለት ስልጣን ማለት ነው። ስልጣንም የለም ትምህርትም የለም። ትምህርታችሁ ከተባለ ዋናው ከአምስቱ አዕማደ ምስጢር አድመጠኝ ዶክተሩ በደንብ እኔ መርፌ ወጋለሁ እኮ በእንደዚህ መርፌ በደንብ ወጋለሁ በእግዚአብሔር ቃል። እናንተ መርፌ ይሄ ቧልት ነገር ነው የሚያወራው፣ የሴት ወሬ ነው። እኔ ደግሞ የባልቴት ነገር ስታወራ ነበር ማለት ነው። አንድ መረጃ አታመጣም፣ ዋይ ዋይ ማለት ጀመርክ ማለት ነው። ኦኬ አንድ መረጃ ከፓስተር ጋር ስታወራ እየሰማንህ ነበር። ኦኬ ኃጢአት አይወራረስም ብለሃል። ጥንተ አብሶ የሚባል የለም ብለህ ስትዋሽ ነበር። ቁጭ ብለህ ዶክተር ነህ ግን ጥንተ አብሶ የለም ትላለህ። የፓትሪያርኩን እንኳን ራሱ የመመረቂያ ጽሑፍ ያላነበብክ ምን ያህል በሃይማኖቱ ጉዳይ ጨዋ እንደሆንክ ማለት ነው። ጨዋ ማለት ያልተማረ፣ በሃይማኖቱ ያልተማረ፣ በዶክትሬትህ ተምረህ ሊሆን ይችላል። ቁጭ ብለህ አንተ እንኳን ስትዋሽ እያየንህ ነበር። ፓትሪያርኩ ምን ብለው ነው የጻፉት? ብፁዕ አቡነ ጳውሎስ የመመረቂያ ጽሑፋቸው ላይ ጥንተ አብሶ ማርያም እንኳን አለባት ብለው አይደል እንደ የጻፉት? አንተ ቁጭ ብለህ እዚህ ጥንተ አብሶ የለም የሚወራረስም ኃጢአት የለም ሞቱ ነው የመጣብን ብለህ ትላለህ እንዴ? በደል ኃጢአት በአንድ ሰው ወደ ዓለም ገባ የሚለውስ እንዴ? ዝም ብለህ እንትን ደግሞ አሉባልታ ይላል እንዴ? ቆንጅዬ ጨዋ ነህ፣ ያልተማርክ የሃይማኖት ቤት ያልተማርክ ጨዋ። በሌላው በሴኩላሩ ተምራ ሊሆን ይችላል። እና ይህን ነው ያየነው። እና ስናገር ደግሞ ወደ መረጃው ግባ ትለኛለህ። ይኸው አምስቱ አዕማደ ምስጢራት ተብሎ ከተባሉበት ውስጥ አንዱ ምስጢረ ጥምቀት ነው። የምስጢረ ጥምቀት ትምህርት ሁለት ነው ብለህናል። የውሃ ጥምቀት ኦርቶዶክስ ሁለት የውሃ ጥምቀት አላት። አንድ ለትልልቆች የምታጠምቀው፣ ሁለት ለህፃናት የምታጠምቀው። ለትልልቆች የሚጠመቁትን ጌታ ያስተማረው በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 ትላለች። ለህፃናቱ በሚጠመቀውስ ድርሳነ ባልቴት ምንጭ ከድርሳነ ባልቴት ትምህርት ማለት ነው። ድርሳነ ባልቴት ማለት የቡና ወሬ ማለት ነው። ምንጭ አለው የለውም? ገና ቅድም መግቢያ ላይ ጠይቄ ነበር። ምንጩን ስጠኝ፣ ሩቱ ላይ ሂድ። አበው እንደሚሉት ነገርን ከስሩ ውሃን ከጥሩ ብለው ይላሉና ስሩ ጋር ሂድልኝ። ጌታችን ነው ይህን ትምህርት ያስተማረው? ሐዋርያቱ ናቸው ይህን ስርዓት የሰሩት? ጌታ አስተምሮት ሐዋርያቱ ሰርተዋል ወይ ነው ጥያቄ። አይምል ዋናው ትኩረቱ ላይ ዋናው ጉዳዩ ላይ ናት እላለህ። ኢየሱስ ያስተማረው አይደል የዋናው ጉዳይ? ሐዋርያቱ የሰሩት ስርዓት አይደል የዋናው ጉዳይ? እና ድርሳነ ባልቴትህን ጠጥተህ ድርሳነ ባልቴት ስታወራ ነበር ከፓስተር ታሪ ጋር ማለት ነው።
ዶክተሩ ሁለተኛ እንዳይለመደ በሃይማኖት እዛ መርፌ እንደምትወጋው እዚህ መጥተህ በተረት ትውልዱን መውጋት የለብህም። ወቅተ በተረት ሽባ አታደርገውም ትውልዱን። አታምታታም ስልህ ብራዘርዬ፣ እንዲህ ብሎ ነገር የለም። ጨርሻለሁ። ደግሞ ይጮሃል እንደ ጨዋታ ነው። ማንሙን ማንም የእግዚአብሔር ቃል ላይ የሚናገረውን ተናገሩ። የእግዚአብሔር ቃል ላይ የሌለን ትምህርት ግን የሰው ስርዓት ትምህርት የጴንጤውን፣ የካቶሊክ፣ የኦርቶዶክስ የማንንም አንቀበልም። ጌታ ይባርክ። እዛ ላይ ነው መውጋት የሚቻለው የስሪንጁ እንጂ የሃይማኖቱን ውግ አንቀበልም። ሁለቱንም እንደዚህ በሙሉ በትራት የከብት የሚሆን ሰው እዛ እሱ ላይ በርታ። ባልተሰጠት አይዳክሩ ዶክተርዬ። ጌታ ሲወጋ አይውጋ ነው እኮ። የከብቶች አወጋግና የሰው አወጋግ ይለያያል። እንደ ከብቶቹ ድርግም ሲያደርግላቸው ወይም ምላሳቸውን ይዘረጋሉ። የለም እኮ ይሄ እኮ የተሳሳተ መድኃኒት ሰውን ሰጥቶ እንደ መግደል እኮ ያህል ነው። የተሳሳተ ትምህርት እኮ ነው የሚሰጣል። ጥንተ አብሶ የሚባል ነገር የለም። የውርስ ኃጢአት የሚባል ነገር የለም። ሞትም የለም ሊልህ ይችላል። ትንሽ ቆየት ብሎ ሞትን የወረስነው አለ እኮ። ኃጢአት ሳይሆን ሞትን የወረስነው። ኃጢአቱን ሳይወርሰው ሞትን እንዴት ወረሰ? ድቀተ ባህሪ የሰው ተፈጥሯዊ የተበላሸ ድቀተ ባህሪ ተብሎ የሚባለው ማለት ነው። ደሜን ነው የሚያፈሉት አለቻች። እውነቴን ነው። እንደኛ ሰዎች ደሜን ነው የሚያፈሉት። አይ የህፃናት ጥምቀት ለብቻ ነው፣ የአዳልቶቹ ለብቻ ነው ብሎ አምጣ። የህፃናቱን ጥምቀት መረጃ ቤተክርስቲያኖች የሰራችው ማን ይሰራላት? ኦርቶዶክሳዊት ስርዓት ነው። ማነች ኦርቶዶክሳዊ ስርዓት? ከየት ነው የቀዳችው? መሰረቷ የት ነው? አይ በቃ ምን እሱ ላይ ብዙ እንትን ወደ ዋናው ጉዳይ ብትገባ ይሄዳል። ዋናው ጉዳይ ላይ እያወራሁ በቃ እሺ፣ መርጌታ እንኳን ደህና መጡ። ቢኒሻ እንደምን ኤርሚዬ፣ ሞቲ፣ መሪጌታ፣ ክብር ለኢየሱስ። ሁላችሁም ታችም ያላችሁ የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ያው መጨረሻ ስለመጣው ምንም እንትን አላልኩኝም። ተባረኩልኝ፣ ወዳችኋለሁ ለማለት ነው። አሚን አሚን አሚን። ተባረኪልን። እንትን ነው ቪዲዮ ነበረ አኬ የሰራው፣ እዛ ላይ ነው እየተወያየን የነበረው። ኦልሞስት ቪዲዮን ብዙ ሰው ያየዋል ብለን ተስፋ እናደርጋለን። ስላያችሁት እዛ ላይ ሪፍሌክት ይሰጣል ተብሎ ነበር። በዛ ጉዳይ ብቻ ነው ይገባ። እንደና ቆያችሁኝ ሁላችሁም፣ ኤርሚዬ፣ ሞቲ፣ ፓስተር ወጋየውና ሁላችሁም ጸጋ እግዚአብሔር ይብዛላችሁ። በጣም ቆንጆ እንትን ነው። አላየሁትም ገና አሁን ነው ጥሩ የሆነ መርፌ ነው የወጋው። እንግዲህ ኤርሚዬ በጣም መድኃኒት የሆነ ሰው ነው። በጣም ነው ደስ የሚለኝ። ኤርሚ ተባረክልኝ። እንዲሁ ፈጠጥ ያለ እንዲሁ ጥንተ አብሶ የቤተክርስቲያኒቱ ዋና ዶክትሪን ዋና ማይነካ የሆነ ትምህርት ማይነካ ትምህርት ነው። የለም እኮ አለ። ደነገጥኩ እኮ ይሄ መጨረሻ እንዴ! ማርያም እንኳ አለባት ወይስ የለባትም? አንዳንዶቹ አለባት፣ አንዳንዱ የለባትም። እነ አለቃ አያሌው 1943 ዓመተ ምህረት አስመራ ባሳተሙት ኃጢአት አለባት ብለው ተናገሩ። በኋላ ላይ ደግሞ የለባትም ብለው እዚህ እንትን አሉ እና እነ አስራት ገብረ ማርያም ስንቶቹ መጽሐፍ ጸሐፊዎች አለባት እያሉ ጽፈው ጭራሽ ሌላውንም ህዝብ ኢየሱስ እንዴ! ገርሞኝ በቃ ገርሞኝ ልሞት። እናንተ ምን አይነት እዚህ አየር ላይ ያለችው ምንድናት? አቋሟ እንዴት እንደሆነ ነው እኮ እናንተ። ወይ ዶክተሪኗ በጽሁፍ አልገለጹልን አናቃት። እንዴት በጣም ግራ የሚያጋባ ነገር ነውና ሰውየው ትንሽ እንኳ አያነበም እንደ ወረድ ብለው ከታችኛው ሲኖዶስ
አየር ላይ የት ያግኘው? እንግዲህ በጣም የሚገርም ነገር ነው እና ጌታ ይባርክህ እርምዬ፣ ጥሩ አረክልን። ተባረክ። ማርያም ጸሎት ትሰማለች እንደ የሚል ርዕስ አለ። ያው ልደተ ነው እንትና ቤት ቴዲ ሐዋሳው ጋር ከዚህ በፊት ወንድማችን ሜሎስ የሰራበት ማለት ነው። ማርያም ጸሎቴን ትሰማለች እንደውም ስራውን ላሰታኛለች ምናምን የሚል ነበረ የእሱ ሀሳብ እና ቴዲን እንደዛ ብሎ ሲለው ነበር። እዛ ላይ ማርያም ጸሎት ትሰማለች የሚል ርዕስ አለ። በቃ ሁላችሁም ቅዱሳን በሉ እንሂድ። መንፈሳዊ ጉዞ ጭቋንታ ተከራይተን እንሂድ። አላየሁትም ወንድምነት። ቁርስ እየበላው ነው። ቁርስ እንብላ። መጥቷል ነው በቪዲዮ አድርገው አንድላ ከተባለ አልቀረ በቪዲዮ ኧረ አንድም ነገር በመጠጥም ላይ ሲናገር ሰምቼዋለሁ። እዛ ቴዲ ቤት የተቀዳውን በሙሉ የያዘ ሰው አለ። በመጠጥም ጉዳይ ላይ ስክሮል ሳደርግ አንድ ቪዲዮ አየሁኝ። አጭርዬ ለኛ ለክርስቲያኖች መጠጥ አልተፈቀደም አላለም። አምጣልኝ ፕሊስ። እኔ ይህን ቪዲዮ እኮ ማገናኘት እርስ በርስ አልችልበትም ሲስተሙን። የጳጳሳቱን ውስኪ ነው የማሳየው። ውስኪ መጠጥ ነው ወይ ብሎ ካላለ በስተቀር ደግሞ በሱ ደግሞ እንትን ክርክር እንዳይገባ እንጂ። እሺ ከፍተዋለሁ። ቁርሴ ልብላ ነው ወንድሞች፣ ቀጥሉ። እስከዛ እሺ። ወንድ ከየት ቤተ እምነት ይሆን? መቼስ የጌታ ብሎ ኦርቶዶክስ አይኖርም። ወንዴ እሺ፣ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ማርያም ጸሎትን ትሰማለች? ጸሎትን የምትሰማ ማርያም አለች? እሺ ሞዴሬተሮች አክሴፕት አድርጉ። እሺ ወገኖችን አክሴፕት አድርጉ ፕሊዝ። ማርያም ጸሎትን ትሰማለች ወይ? ወሳኝ ጥያቄ ነው። ወይ እኔ እንዳስገባችሁ አንድ ቁጥር ጻፉልኝ። እሺ ኢትዮጵያን። አቤት እንደምን ዋላችሁ? እንዴት ዋልሽ? ቸሩ መድኃኒዓለም የተመሰገነ ይሁን። ደህና ነኝ እግዚአብሔር ይመስገን። አሜን አሜን። ከየት ቤተ እምነት መጣሽ? ከኦርቶዶክስ። ግን ኦርቶዶክስን ወክዬ አይደለም የመጣው። እሺ ወደ ማርያም ከሚጸልዩት ነው? ስላላገኘኋት ወደ ማርያም አልጸለይኩም እስካሁን። ወደ መድኃኒዓለም ግን ጸልዬ ያውቃለሁ። ቶሎ ስለመለሰልኝ ወደ እሱ አልጸለይኩም። ኧረ ተይ፣ ያንቺ ደግሞ ይለያል። የት ነበር የፈለግሻት? አይ ስላላገኘኋት አልሽኝ ነበር እና የት ነበር የፈለግሻት? ማለት አሁን መድኃኒዓለምን በቃ እኔ መድኃኒዓለም ቤተክርስቲያን ነበር የሄደው። መድኃኒዓለም ነው የሄድኩና መድኃኒዓለምን ነው የማገኘው። በሁሉ ቦታ እሱን ስለማገኘው ወደ መድኃኒዓለም ጸልዬ ተመልሶልኛል። ኪዳነ ምሕረት ማርያም ጋር ሄደሽ አታውቂም? ማርያም ቸርች የለችም? አገር ቤት ከወጣሁ ቆይቻለሁ። ኦኬ አሁን ያለሽበት ቦታ ማርያም የለችም? የለም። ኦኬ ኢትዮጵያ ውስጥ ማለት ቆይ አንተ ጥያቄ ምንድን ነው? ግራ አታጋባ ሰውን። ቤተክርስቲያን ስትል ግንቡን ነው አይደለ? ህንፃውን በማርያም ስም የተሰየመውን ነው የምትለኝ? አይ እዛ አላገኘኋትም አልሽኝ። አንቺ ነሽ እኮ ያልሽኝ። አዎ ወደ ማርያም ጸልየሽ ታውቂያለሽ ወይ አልከኝ። አላገኘኋትም አልጸለይኩም አልኩ እኮ። እንግዲህ አባቶች ሲያስተምሩኝ በሁሉ ቦታ ያለ መድኃኒዓለም ነው ብሎን ነው። በሁሉ ቦታ ያለ በሁሉ ቦታ የሚገኘው መድኃኒዓለም ነው ብሎን ያስተማሩኝ።
ወይም አማኑኤል ወይም ኢየሱስ ክርስቶስ ከስላሴ አዎ እንደዛ ተብዬ ነው ተምሬ ያደኩ እንጂ ማርያም አሁን ያለሽበት ሀገር የለችም ማለት ነው አይደል? ማርያምማ መንግስተ ሰማያት ውስጥ ነው ያለች። ስለዚህ ኦርቶዶክሳውያን ዝም ብለው ነው የሚለፉት እያልሽ ነው ያለሽው? ስለ እኔን ወክዬ ነው የተቃረብኩ። እኔን ነው እንጂ መወክል ሌሎችን ልወክል አልችልም አይደል? አዎ እኔ ውክልና አይደለም የጠየኩሽ፣ ግን እየለፉ ነው ወይ ያሉት? አሁን የሌለች ማርያም ጋር ጸሎት ለማቅረብ ነው እየተጉ ያሉት? በስጋ የለችም፣ ነፍሷ ግን ሕያው ሆኖ በእግዚአብሔር በመንፈስስ በሁሉ ስፍራ አለች። በመንፈስ በሁሉ ስፍራ ያለ እኮ አንተስ እንደዚህ ብለህ ስትጠይቅ አይከብድህም? እግዚአብሔር አምላክ ብቻ ከሆነ መንፈስ የሆነ በሁሉ ቦታ ያለ አይደል? ኦርቶዶክሳውያን እንደዛ እያደረጉት እኮ ነው። እኔ ጥያቄ ሆኖብኝ ሳይሆን እነሱ እንደዛ አድርገው ስለሚጠይቁ ነው። ለምሳሌ አባታችን ሆይ ጸልይ፣ ቤተክርስቲያን ስትሄጂ አባታችን ሆይ ትጸልያለሽ? አዎ። ቀጥሎስ ያለው ጸልያለሁ። ቀጥሎ ያለው እንትን እኮ ነው በገብርኤል ሰላምታ ያለ ሰላምታ ይገባሻል እኮ ነው የሚል እንጂ ጸልይልኝ ወይም ነይና አድኝኝ አይልም አይደል? ቀጥሎ ያለው ጸሎት ታውቀዋለህ? እስቲ ውጪ እስቲ በይ እስቲ እንስማሽ። እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ገብርኤል መልአኩ ሰላምታ ሰላም እልሻለሁ፣ ሰላምታ ይገባሻል። ምን ፈለግ ሌላ? ቀጥይ ውስጥ ቀጥይ አሁን የጠየቀውን ጥያቄ እየመለስኩ አይደል? ለምን እንድጸልይ ፈለግ? እስቲ አቀጥዩ ነው ያልኩሽ። በጸሎት መልክ ሳይሆን ዝም ብለሽ ቀጥዩ። ችግር የለም ቀጥዩ እስቲ። ያው እኮ ይሄ ጸሎት እኮ ያለ እኮ በወንጌሉ ላይ ጸሎት ሳይሆን እናታችን ቅድስት ኤልሳቤጥ እኮ ያለቻት ነው። እስቲ ቀጥዩ እስቲ እመቤታችን ድንግል ማርያም ሆይ ሰላምታ ይገባሻል፣ ከሴቶች ተለይተሽ አንቺ የተለየሽ ነሽ። ኧረ በእናትህ ድምፅ ስለሌለኝ አላበላሽ። እቺ ሴትዮ መናፍቅ ናት። መናፍቅ ማለት ምን ማለት ነው? ወደ መድኃኒዓለም ብቻ እኔ አልተጠራጠረም። ማርያምን ተጠራጥረሽ ይኸው ጸሎቷ ሁሉ እኮ ጠፋብሽ። መናፍቅ ነሽ ማለት ነው። ኧረ እኔ መናፍቅ አይደለሁም እንዴ። እኔ እውነተኛውን አምላክ ወደ መድኃኒዓለም ነው የምጸልይ እና ወደ መድኃኒዓለም መጸለይ ምንፍቅና ነው? መናፍቅ ነሻ ታዲያ። ያ እንዴት ብሎ ነው ምንፍቅና የሚሆን? እንዴት ወደ እመቤታችን አጸልይም? ወደ ማርያም ለምንድን ነው የምጸልይ? አባታችን ሆይ ትጸልያለሽ ጠዋት? አዎ። እመቤታችን ማርያም በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ይምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ ብዬ እሱን ጸሎት አድርጌ እወጣለሁ። ሰዓት ከሌለኝ ደግሞ ወደ ስራ ሲሄድ እውነት አይደለም የምንነጋገረው። ከዛ እመቤታችን ሆይ አትይም ወይ ነው እያልኩሽ። አትይም እመቤታችን ሆይ ብለሽ አልጸለይሽም። ስለዚህ ቁጥር አንድ ቀንደኛ መናፍቅ ነሽ ማለት ነው። ኧረ መናፍቅ አይደለሁም። እግዚአብሔር ይቅር ይበልህ፣ መድኃኒዓለም ይቅር ይበልህ። ታዲያ እንዴት የእመቤታችንን ጸሎት ትዘየዋለሽ? በይ እንኳን ተብለሽ ብትባይ እኮ እንትን ምላስሽ ሁሉ ተሳሰረ። አንድ ኦርቶዶክሳዊ አልኩህ እኮ ለምን እላለሁ አልኩህ እኮ ለምን እላለሁ? ሰላምታ ነው በቃ። ኤልሳቤጥ ያቀረበችላት ሰላምታ ነው። ኤልሳቤጥ አቀረበች። እኔ ማርያምን እወዳታለሁ፣ አምላኬ አይደለችም። ከተወደደ ልጅሽ ይቅርታና ምሕረትን ለምኝልን፣ ቅድስት ሆይ ለምኝልን ብሎ የሚለው ሁሉ ኤልሳቤጥ ነች እንደዛ ያለቻት። እሱም ቤተክርስቲያኗ የጨመረችው ነው። ከየት ነው የጨመራችሁት? እኔ ምን አውቄ፣ እነሱን እንጠይቅ እንጂ። አንቺ ለምን አትጠይቂም? የኦርቶዶክስ እምነት ተከታይ ከሆነ እጠይቃቸዋለሁ። አሁን ሲሄድ አባቶችን ጠይቃለሁ። እስከ ዛሬ ድረስ ለምን አልጠይቅሽም? አስተውየው አላውቅም። ጥሩ ነው። አሁን ገና አስተዋልሽው? አሁን ስትል አስተዋልኩት። አዎ። ማርያም ታማልዳለች አታማልድም? ምን አይነት ምልጃ?
ጥቁርና ነጭ የለውም አይደል? ከለር አሁን ቆይ ማርያም ታማልድሻለች አታማልድሽም? የኢየሱስ ክርስቶስን አይነት ምልጃ ማንም ሰው አማልድም። እሺ ከእግዚአብሔር ጋር ታስታርቃለች አታስታርቅም? ስለታረኩ ለምን ታስታርቀኛለች? በቃ እቺ ሀራ ጥቃ መናፍቅ በሰልባጅ ስድቡን ኧረ እኔ ግጥም አድርጌ የምሰራ ሰራተኛ የራስሽ ቤተሰቦች ያሉትና ያልኩትኝ እና እነሱን ትመስያለሽ። ሀራ ጥቃ በስንዴ መጣ በሰልባጅ መጣ ብለው የሚሉትን ቁጭ እኔ ከ18 ዓመት የጀምሩ ወንድምዬ ምሰራ በራሴ በላቤ ገንዘብ ዘረፍሽ አይደለም ያልኩሽ። ገንዘብ ዘረፍሽ አይደለም ያልኩሽ። ለምኝም በልቼ ስለማላውቁ ነው። እኔ እሱም መቼ ለምነሽ በላሽ አልኩሽ። እኔ እኮ ያልኩትኝ እኛ እዚህ አሁን ያለነው የምን እምነት ተከታዮች ነን። እዚህ አሁን የመጣ ነው እማ ቤት ነው አሁን የገባሽው ማለት ነው። የወንጌል አማኞች ጋር ነው ወይስ ኦርቶዶክስ ቤት ነው የመጣሽው? እኔ እኮ ኦርቶዶክስ ቤት አልመጣሁም። እንዳልመጣሁ አውቃለሁ። እኛን ምንድን ነው የምትሉን ታዲያ? በሰልባጅ የመጣ እኔ ነው የምትጠይቀኝ? እኔ ምን እንደምላችሁ ልንገራችሁ። እሺ አሁን አንተ ከወንጌል እምነት ትምጣ፣ ከኤቫንጀሊካን ትምጣ፣ ከጴንጤ ትምጣ አላውቅም። አንተ ስትነግረኝ እልሃለሁ፣ ንገረኝ። እኛ ጴንጤዎች ነን እዚህ ያለነው። ምን ደብለሽ የምትይኝ አንቺ? ጴንጤ ናቸው። የእኛ እምነት በሰልባጅ አልመጣም። መጧል እንዴ? አይ አልመጣም ወይ? በእናንተ ቤተ እምነት ያሉ ሰዎች በሰልባጅ በስንዴ ብላችሁ ስለምትሉ ማለት ነው። እኔ ስንዴ ሲያመጣ ማውቅ ዩሴፍ ነው እንጂ ጴንጤ ስንዴ ሲያመጣ አታውቂም? እንግዲህ እስካሁን አላየሁም። ሳይነግርሃለሁ። ያላየሁት እንዴት እናገራለሁ? እሺ በቃ ወደ ዳኒ ሪፈር አድርጌያለሁ። ዳኒ የእሱ ወንድምነት አይ በቃ ጥሩ ነው ያለሽበት ጥሩ ነው። ስሙን ግን ይድረስሽ፣ የስሙን በረከት ይድረስሽ። የማንኛው ስም? ስድብ ስላለበት ማለት ነው ይሄ ስምና እንዴ ለስድብ ምን አስጨነቀኝ? አሁን ሐዋርያው ጴጥሮስ እኮ ተዘቅዝቆ የተሰቀለበት ክርስቶስን ነው ማመልክ እኮ እኔ። ከጸጋው ይድረስሽ ነው። አሁን ከበረከቱ ተካፋይ ነው። ከበረከቱ ተካፋይ ነው። ሰዎች አሁን እንደዚህ ስትይ ወደ ፍጡር አልጸልይም ስትይ መናፍቅ ይሉሻል። ኦኬ ይሄ የተለመደ ነው። ወደ ኢየሱስ ክርስቶስ ብቻ ነው መጸልዩ ስትይ መናፍቅ ይሉሻል። ኢየሱስ ክርስቶስ እንደሚያማልድ ስታምኒ መናፍቅ ይሉሻል። ማርያም አሁን ማለት አማልዶ ለምንድን ነው ሌሎቹ ማማለዱን? በመስቀል ላይ የሰራው ስራ ታዲያ ምንድን ነው? ዋይሽ ይህን ስታምኒ መናፍቅ ይሉሻል። እና መናፍቅ መባሉ ኖርማል ነው ነው ጥሩ ነው ያለሽበት ነገር ጸጋ ይብዛልሽ። አሜን። ያናገረኝ ኤርሚያስ ነው። አዎ ይመቸዋል። አንድ ጥያቄ ጠይቄው ብቻ ልውረድ ፈቃደኛ ከሆነ ወንድምነት ጠይቅ። አቅም በላይ ካልሆነ ጠይቅ። ቁርስ አቅም በላይ የሚሆነውንማ እግዚአብሔርን ነው የምጠይቅ እንጂ እንዴት ሰው ጠይቃለሁ? እኔ አንድ ጥያቄ ግራ የገባኝ ከርሳችሁ ግን እስካወጣው በጣም ይቅርታ። ጥምቀት አንድ ነው ይባላል አይደል? መጽሐፍ ቅዱሳችን የሚነግረን። እኔ መጽሐፍ ቅዱስ አነባለሁ እንደናንተ በእውቀትም ባልኖር እንደ መጽሐፍ ቅዱስ እንደ ቃሉ እንደነገረኝ አነባለሁ። ጥምቀት አንድ ነው ይላል አይደል? አሁን ለምሳሌ ከእናንተ ወንጌላዊ የመጡ ወንድሞች ለምንድን ነው ከእናንተ አልተጠመቁ ሆኖ ነው ወደ ኦርቶዶክስ ሲመጡ የሚጠመቁት ድጋሚ? ችን ብቻ ገብቷ። በቃ ራሴ ኮንፊውዝድ ስለሆንኩ ለራሴ ነው ለመከራከር እንድትከራከሩ አይደለም። ጥምቀት አንድ ከሆነ በአብ ወልድ በመንፈስ ቅዱስ ሰው አንዴ ከተጠመቀ ትምህርት መማር
መማርና በትምህርትን ማደግ እንዳለበት አውቃለሁ። የማውቀውን ብቻ ነው የምነግርህ። እኔ በመጽሐፍ ቅዱስ የበረታው እንደናንተ አዋቂውኛ አይደለም። ያመነ የተጠመቀ ይድናል ይላል። የዳነ ሰው ደግሞ ያመነ የተጠመቀ ከዳነ ድኗል አይደል? ካጠፋ ንስሐ ነው እንጂ መግባት ያለበት ወደ አምላኩ። ቤተክርስቲያን በቀያየረ ቁጥር መጠመቅ አለበት። እኔ ቤተክርስቲያን አንድ ናት ብዬ ነው ማምን። ለዛ ነው እንደዛ ምለው። ያቺ ቤተክርስቲያን ማን ናት? ያቺ አንድ ብለሽ ያልሻት አንድ ቤተክርስቲያን በሁሉ ስም የተሰመ ካቶሊክም ቢሆን ኦርቶዶክስም ቢሆን በእኔ እምነት ነው የምነግርህ። ኦርቶዶክስም ካቶሊክም በአብ መጽሐፍ ቅዱሳዊ ነው። በአብ በወልድ በመንፈስ ቅዱስም በስላሴ ያመነ በቃ ሶስት ስም አንድ አምላክ ብሎ የሚያምነው በሙሉ አንድ ነው ብዬ ነው ማምን። ካቶሊኩም ኦርቶዶክሱም እኛም በአብ በወልድ በመንፈስ ቅዱስም እናምናለን እንላለን። የማናችን ጥምቀት ነው እውነተኛ ጥምቀት? በአብ በወልድ በመንፈስ ቅዱስም የተጠመቀ። መቼና እንዴት በምን አይነት ሁኔታ የተጠመቀ? ማለት እኔ አሁን በ80 ቀኔ ነው የተጠመቅኩ። መጽሐፍ ቅዱሳዊ በ80 ቀኔ ተጠመቅኩ። እናትና አባቴ ክርስትናን እያስተማሩኝ ቤተክርስቲያን እየወሰዱ አሳደጉኝ። እሱ ጥምቀት መጽሐፍ ቅዱሳዊ ነው። በ80 ቀንሽ የተጠመቅሽው ጥምቀት መጽሐፍ ቅዱሳዊ ነው? ለምን አይሆንም? በአብ በወልድ በመንፈስ ቅዱስ ስም አይደል የተጠመቅኩት? አሳይን እስኪ መጽሐፍ ቅዱሳዊ መሆኑ። በ80 ቀን አምነሽ ነው የተጠመቅሽው? ሳታምኒ ሕፃን እያለሁማ ላምን አልችልም። በእናት በአባቴ እምነት ተጠመቅኩ። የሚጠመቅ ሰው ምን አይነት ሰው ነው ይላል መጽሐፍ ቅዱስ ላይ? ያመነ የተጠመቀ። አለቀ። አንቺ አምነሽ አይደለም የተጠመቅሽው። ስለዚህ መጽሐፍ ቅዱሳዊ ነው። እሺ፣ ወንጌላዊ ቤተሰቦች አሉኝ። ልጆቻቸውን በህፃናት ያስጠምቃሉ። እነሱ ሳምነው ነው? በፍጹም እኔ መጽሐፍ ቅዱስን ያንቺን የጠየኩሽ ስለ ቤተሰቦች የአንቺን ጥምቀት መጀመሪያ ስጠመቅ በ80 ቀን የምናውቃለሁ። ጡት እኮ ከአፌ ውስጥ ሲከቱልኝ ነው ማውቅ። ታዲያ እንዴት ነው አምነሽ ነው ብለህ የምትጠይቀኝ? እኮ ጡጦ እንኳን ራሱ አፍሽ ውስጥ የሚጨምሩ የእናትሽንም ጡት አፍሽ ውስጥ ያጉርሱሽ ምን እንደሰጡሽ እንኳን ራሱ አታውቂም አልኩ። ስለዚህ እንዴት ተጠመቅኩ ብለሽ ትያለሽ? ታዲያ ይሄንን ሳታምኚ ሳታውቂ የተጠመቅሽውን ጥምቀት የተጠመቅኩበትን ጥምቀት ግን አመንኩ ሳውቅ። እንዴት አመንሽ ነው? እንዴት አመንሽ? በአብ በወልድ በመንፈስ ቅዱስም ተጠምቀሻል። እናቴን በማስም ተጠመቅሽ አይደለም። እንዴት አመንሽ? መጠመቅሽን አታውቂም። ለመጠመቅም አላመንሽም፣ መጠመቅሽንም አታውቂም። እንዴት ግን አመንሹ ተጠምቄያለሁ ብለሽ? ኦርቶዶክስ ቆንጅዬ ግራ መጋባት የሆነ ትምህርትና እውቀት ያላት ቤተክርስቲያን ናት። በቃ እንደዚህ ነው። ተነግሬ ያወቅኩ መነገሬን አመንኩ። በቃ እንዳስጠመቁኝ አመንኩ እያልኩ እኮ ነው። እኔን እኮ ነው ማወራ። በተጠመቅሽበት ጊዜ እሰይ ጎሽ 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 ዛሬ ከሞት ወደ ህይወት አመለጥኩኝ እያልሽ ነው ወይስ እያለቀስሽ ነው የተጠመቅሽው? እሰይ ከሞት ወደ ህይወት አመለጥኩ ብዬ እንዳልተጠመቅኩ አውቃለሁ። ላልቅስ አላልቅስ ግን አላውቅም። ህፃናት ልጆች ውሃ ሲነካቸው ያለቅሳሉ አያለቅሱም? ሰውነታቸው ነው። የሚያለቅሱ ልጆች አሉ፣ የማያለቅሱም አሉ። አንቺ ከሚያለቅሱት ነሽ? ካላለቀሱት ወገንሽ? አላውቅም አልነበርኩም እያልኩ ኤርሚ እንዴ ነው። በቅንነት ማትመልስልኝ ግን ለምንድን ነው? በቅንነት ነው መልስልሽ አይደለም። እየጠየቀኝ እኮ ነው። በ80 ቀንሽ ካለቀሱት ነሽ ካላለቀሱት ነሽ እያልኩ እኮ ነው የምትጠይቀኝ ያለው ወንድሜ። አይ ያው ስለምታውቂ ቤተሰብ አለሽ፣ ልጆችሽም ሊኖሩ ይችላሉ። ባይኖርሽም ቤተሰብ አለሽ። እኔ አሁን ልጆች አሉኝ 4 ልጆች አሉኝ። አስጠምቀሻል? አስጠምቂያቸዋለሁ። ከልጆችሽ ውስጥ በተጠመቁ ጊዜ ውሃ ሲነካቸው ሰውነታቸውን ያለቀሱ ነው ያላለቀሱ? ስንቶቹ አልቅሰዋል? ስንቶቹ አላለቀሱ? አንዷ በጣም አልቅሳለች፣ 3ቱ ግን አላለቀሱ። 3ቱ አሜን እልል እያሉ ነው የተጠመቁት ወይስ እንዴት ይላሉ? እንዴት ይናገራሉ? መናገር አይችሉም። እንደተጠመቁ ሲያውቃሉ እነሱ። ያው ቪዲዮ እና ፎቶ ስላለ አሳይቻቸው ያውቃሉ።
በዛ ሀቁን ነው እኮ የምንነጋገረውን እውነቱን ብንነጋገር አለ አይደል? አንተው የተማርክነ ታውቅ ይሆናል። እኔ ግን ስለማላውቅ ነው የምጠይቅህ። አንዷ ያለቀሰችው ምን ሆና ነው ያለቀሰችው? ውሃው ቀዝቅዟትም ይሆናል። ህፃናት ምንም ነገር የሚያውቁት ነገር የለም እንዳልሽው ነው። አንቺም ስትጠመቂ እኔም በ40 ቀን ነው ተጠመቅ ተብዬ የተባልኩትና በቃ መጽሐፍ ቅዱሳዊ አይደለም ይሄ ትምህርት። ጌታችን አላስተማረው። ይህን ትምህርት ሐዋርያት አልሰሩት። ይሄ ትምህርት የሰው ስርዓት የሆነ ትምህርት እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። ስለዚህ ጥምቀት አንድ ነው ተብሎ ይባል በየትኛይቱ ቤተክርስቲያን በየትኛው አስተምሮት የተጠመቀ ነው ትክክል ሊሆን የሚችለው ብሎ የሚለውን ስናስብ በጌታችን በኢየሱስ ክርስቶስ ትምህርት በሐዋርያቱ ትምህርት እንደ ወንጌል ቃል ስብከተ ወንጌልን ሰምቶ ተሰብኮት ሰምቶ አምኖ የተጠመቀ እሱ እውነተኛ ጥምቀት ነው። በአብ በወልድ በመንፈስ ቅዱስ ስም ያመነ በክርስቶስ ኢየሱስ ፍጹም አምላክነት ፍጹም ሰውነት በመስቀል ላይ በተሰራው የቤዛነት ስራ በሞቱና በትንሣኤው በስሙም በማመን የሚገኘውን ንስሐና የኃጢአት ይቅርታን ሁሉ አምኖ በተቀበለ ክርስቶስ የሕይወቱ አዳኝና ጌታ አድርጎ ልቡን ከፍቶ በፍጹም ልቡ አምኖ በአፉ መስክሮ የተጠመቀ እርሱ ይድናል። ከዛ ውጭ ያለው በሙሉ ገደል ነው የሚገባው። እህቴ እውነቱን ስነግርሽ ማለት ነው። እና ጥምቀት አንዲት ጥምቀት ብሎ የሚለው እሱ የአካል ጥምቀት ብሎ ያለው እዛ የኤፌሶን መልእክት መጽሐፍ ምዕራፍ 4 ላይ ያለው ነው። ወደ አካሉ የሚጠመቅ ወደ አካሉ መጨመርን የሚናገርበት ነው። የውሃ ጥምቀትም ከተባለ አንዴ ሰው በአብና በወልድ በመንፈስ ቅዱስ ስም ወንጌል ስብከት ሰምቶ ከዛ ልቡ ተነክቶ ከዛ አምኖ ከዛ የሚጠመቀው ጥምቀት አንድ ጥምቀት ነው። ከማያምን ቤተሰብ ለመጡት አይደል? እሱ ነው ከማያምን። እኔ አሁን ከኦርቶዶክስ ቤተክርስቲያን ሃይማኖት ነው የመጣሁት። ቤተሰቦቼ ባክግራውንዴ በሙሉ ኦርቶዶክስ ነው እና የቄስ ቤተሰብ የቄስ ዘር ራሴም ካህን የሆንኩ ማለት ነው። ስለዚህ እኔ የተጠመቅኩትኝ የዛሬ 27 ዓመት አካባቢ ነው። እና የዛሬ 27 ዓመት ስብከተ ወንጌልን ጴንጤዎቹ ሰብከውኝ አመንኩ። እዛ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠመቅኩ። አምኜ ተጠመቅኩ። ትክክለኛው ጥምቀት ትክክለኛ በህይወት ዘመኔ አግኝቼው የማላውቀውን ትክክለኛውን ጥምቀት ጴንጤዎቹ አጠመቁኝ ማለት ነው። እና አሁን እናንተ የምትለኝ የጴንጤ ጥምቀት ብቻ ነው የሚያድን ነው ወይስ? የጴንጤ ጥምቀት አይደለም የሚያድነው። የሚያድነው ኢየሱስ ነው። ኢየሱስ ያድናል ነው መጽሐፉ የሚለው። ጥምቀት ያድናል ነው። ኢየሱስ ያድናል። ማዳን የእግዚአብሔር ነው እና ጥምቀት አይደለም ያድነው። ጥምቀቱ ጌታችን ያዘዘን ስርዓት ነው፣ የምናቃለው ስርዓት አይደለም። በመጀመሪያ ግን የሚጠመቀው ሰውዬ ማመን አለበት በጌታ በኢየሱስ ክርስቶስ። ለማመን ስብከተ ወንጌል መስበክ አለብን እና ይሄ ነው የምልሽ እህቴ። የት ሀገር ኦሃዮ ፎሎ ባክ መልሼ እልሻለሁ። ከቻልሽ በውስጥ እንጻጻፍ። በጣም ቅልባለሽ፣ የተወደድሽ እህት ነሽ በእውነት። ይህን ዝም ብሎ ለማውራት አይደለም። ቅንነትሽ እግዚአብሔርን የሚወድ ነገር እንዳለሽ ቅድም ስትናገሪ በስፍራዎች ሁሉ የሚሰማኝ መድኃኔዓለም ነው ብለሽ ስትይ አፍሽ ላይ እንዴት እንደሚጣፍጥ እውነት ነው። ከእርሱ ውጭ በላይ በሰማይ በታች በምድር ከመድኃኔዓለም ውጭ ጸሎትን የሚሰማ የሚያድን የሚታደግ ማንም የለም። ያ መድኃኔዓለም የዓለም መድኃኒት ክርስቶስ ኢየሱስ ጌታችን ነው ማለት ነው። እና ፎሎ ባክ መልሼ እልሻለሁ። ፈቃድሽ ከሆነ በውስጥ ማውራት እንችላለን። ወርጃለሁ፣ ከታችሁኝ እሰማችኋለሁ። እሺ እህቴ ፕሊስ ግን እንገናኝ። ፈቃደኛ ነሽ አይደል? እሺ በውስጥ ጻፊልኝ፣ እኔም እጽፍልሻለሁ። ቴንኪው እህቴ። እግዚአብሔር ይባርክ። አሜን። ወንድምነት ወንድሞች ሁላችሁንም ሰላም ብያለሁ። ቤካ፣ ዳግሻይ፣ እህቴ ወጊ፣ ቢኒያው፣ ሰኒ፣ መርጌታ፣
ወንድምነ ዳኒ ወገኖች እዚህ ያላችሁ 730 ሰው ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። እችን ቪዲዮ ትልቁ ላይ አድርገኝና ላሰማ። ዳኒ በጣም የሚያስደነግጥ ነገር ነው ያሰማል። የቲክቶክ አይ ቲንክ ስራ አስኪያጅ ይመስሉኛል። ስራ አስኪያጅ ስልጣናቸውን ብዙ አላወኩም፣ ተሳስቼ ከሆነ ወይት እኔማ ነክቶ መሽቶ ሲነጋ በከተማ ቦጋለና አየለ ተገናኙና በዛ ጋር ወጥተው በዚህ ጋር ገብተው ዘመንበረ ቲክቶክስ የታክሲ ተራ ልጅ ቆንጅዬ የታክሲ ተራ ወሬ አውርታል። የማይገናኝ የተጠየቀው ማርያም ጸሎት ትሰማለች ወይ? ቀጥታ ወደ እሷ ተለምናለሁ ወይ? አዎ። እንዴታ መጽሐፍ ቅዱሳዊ መረጃ አምጣ። ጴጥሮስ ጳውሎስና ቶማስ ተገናኙና ከዛ ሁለቱ ደግሞ በአንድ አግድመት ሄዱ። ከዛ እንደገና ደግሞ በዚህ ጋር ደግሞ መተው ሁለት አካሎች ደግሞ አሉ። አካላቶች ውስጥ ደግሞ ብልቶችና ጥፍሮችም እንደዚሁም ደግሞ እንትን አለ። አፍንጫ ከእንትን ጋር ይገናኛል ምናምን ነገር። እንዴ ምንድን ነው የምታወራው? እምልህ በቃ ወይ እዛው ወያ ቀሲስ ዲበኩሉ እንዳላቸው ለምን ወያላነታቸውን እዛው አይሰሩትም? የታክሲ ተራ ልጆች ብሎ መጽሐፍ ቅዱስ ላይ መረጃ ስጠን። ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ የልባቸውን አውቋል። እንዴ መገለጥ ነው ታዲያ። እሱ የእውቀት ቃል የሚባል ነገር አታውቅም እንዴ? አንደኛ ቆሮንቶስ 12 ሄድና አንብብ። እነ ኤልሳ እኮ ጊያዝን እኮ አውቀዋል። ማን ሶሪ ኤልሳ ጊያዝና ንዕማን ጋር የነበረው ሰውዬ ማለት ነው። ጊያዝ የተባለው የሱ ደቀ መዝሙር የነበረው በቤቱ ሰገነት ውስጥ ከሆኖ ልቤ ከልብ ጋር ነበረ እኮ ብሎ ወዴት እንደሄደና ከንዕማን እኮ ዕቃ እንደተቀበለ ያውቃል። ያወቀው እግዚአብሔር መንፈስ ቅዱስ መገለጥ የሚባል ነገር አለ። የእውቀት ቃል ወይ ደግሞ መገለጥ ሪቬሌሽን፣ እንደዚህ አይነት ነገር አለ። በራእይ ሰዎች ያዩሃል። እግዚአብሔር የገለጠላቸውን መጠን ያህል ማለት ነው። ጴጥሮስ የሚያለው ይህንኑ ነው። የተጠየቀው ማርያም ጸሎት ትሰማለች የምለው ጴጥሮስን ታውቀዋለህ? የምታውቀው አይመስለኝም ይላል። ኧረ አውቀዋለሁ፣ የጌታ ሐዋርያ ነው እሱ። ለሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ ሰጲራና ባሏ ነበሩ። አልተጠየቅም። ማርያም ቀጥታ ጸሎት ትሰማለች ወይ ነው የተባልከው? አይምልቆ አንድ አፍታ እንትን ሄድበታለሁ። በዚህ የተጠየቀው ቀጥታ ላይ አውራ። እችን ልደተ ቃል እኔ ፊት አታወራትም መጠህ። በእርግጥም አንተ ያችን እንደ ቋንጣ ያደረካትን አርእስት ሳታወራ እኔ ጋር ሁለተኛ አትመጣም። የብልግናህን ልክ ለዓለም አሳይቼልሃለሁ። እስላሙ ላይ ያደረግከውን ወንጀል ማለት ነው። እና አሁን ቴዲ ለጠይቀው ጥያቄ ቀጥታ መልስ አልሰጠም። አሁን በዚህ ጉዳይ ላይ እናወራበታለን ማለት ነው። ማርያም ቀጥታ ጸሎት ትሰማለች? አዎ። መረጃ ስጠኝ። ጴጥሮስ ሐናንያና ሰጲራ የሚባሉ ባልና ሚስት ነበራቸው። ሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ እሺ። ጳውሎስም ደግሞ ሲጸልይ ሌሎቹም ሐዋርያት ወደ ሰማርያ ሄደው እጃቸውን ሲጭኑ መንፈስ ቅዱስን ይሰጡ ነበር። አረ የተጠየቀው እባክህ ማርያም ጸሎት ትሰማለች ወይ ነው። ያው ቴዲ ስለሆነ ዝም ብሎታል ማለት ነው። እንዴ ጸሎት ትሰማለች ወይ? ሐናንያና ሰጲራን እኮ እዛ እንትን ሲገላቸው አውቋቸዋል። ጴጥሮስ እንተ ሐዋርያቱም እጅ በመጫን መንፈስ ቅዱስን ይቀበሉ ነበር። እንዴ የተጠየቀውና የሚመለሰው እንዴት ነው? ይህን ሰውዬ ነው ተጽዕኖ ፈጣሪ ብሎ የሚሉት። እንግዲህ ብዙ ይኸውልህ፣ ማነው ስመታች ቀይ ኮት ነገር የለበስከው? ዘማሪ ዳጊ ሆኖ ሳለ ማነው ስምህ? እምልህ ጠዋት ላይ ተነስቼ ቁርሴን እንቁላል ፍርፍር ነው የበላሁት። ስምህ ማን ነው? እምልህ ነገ ደግሞ ቀጠሮ አለኝ ከዳኒ ጋራ። አረ እኔ የጠየቅኩህ ስምህን ነው፣ እባክህ ዳጊ ንገረኝ። እምልህ ቆይ አንድ አፍታ ጨርሼው እመጣለሁ። ቀጥታ የተጠየቅከው ላይ አውራ። እምልህ በባለፈው መኪና የተበላሽታብኝ ገራዥ ወስጄ እና ከዛ እንትን ብያት ዳጊ ነው ስሜ። ቀይ ኮት ስላልክ ኤርሚ የሚለው ዳጊሻ ከከፈትከው አይቀር እስኪ
ሄድበት። እኔማ ተገናኝቶም እኮ ነው ኤርሚዬ። ኧረ ብዙ አለ ገና። ቆይ በደንብ እንሄድበታለን። ፍጹም የማይገናኝ ነገር እኮ ነው። ጭራሽ ምን አለ መሰለ እንትን ያመኑት እነዚህ ምልክቶች ይከተሏቸዋል የሚለው ለሐዋርያት የተሰጠው ነገር እኮ ለእሷም እኮ የተሰጣት ነው አለ እና በድውያን ላይ እጃቸውን ይጭናሉ እና ከዛ ሆና ከአጸደ ነፍስ ወደ አጸደ ስጋ በብሉቱዝ ነው የምትጭነው እጇን። እኔ ኧረ ኤርሚ እንደው በእናትህ በጣም አንዳንድ ጊዜ መንፍቅና ፕሮማክስ ኢየሱስ በስካይፕ ነው የምትችለው፣ በስካይፕ ወይ በቪዲዮ ኮል ነው። አይ ቤካ ኦኬ። እኔ ተኝቼ ግን ዓለም ሁሉ ድብልቅልቅ ብሎ ነው እንደሚጠብቀኝ። መቼ ነው ይሄ የተከናወነው? እኔ አልሰማሁም። ማታ ላይቭ ላይ ጌም እየተጫወቱ ማለት ጌም ላይ ነው ይሄንን ያወራው። ጌም እየተጫወቱ ነው። ይሄስ ቦምቦሊ ነው። ያቺ ቦምቦሊ ነው ዶናት እኔ ደግሞ ምን ሲኦል እንዳለ ነው የማውቀው። እና ቅዱሳን የሚሏቸው ሲኦል ነው ያሉት እንዴ? ማፏጨት፣ ጥርስ ማፏጨት፣ ጩኸት፣ እንትን ስቃይ ወይ እዮታ ያለው እዛ ነው እንዴ? እኔ ስሰቃይ እዛ የሚሰቃያሉ ከሆነ እንዴት ያለ ትምህርት ነው? በጣም ለዛ ነው እንዴ ተጻፈው በአጸደ ነፍስና በአጸደ ስጋ መካከል ስላለው መሰቃየትና ማለት ነው። አረ ጌታ ይፈውስ። ምን አውቃለሁ በእውነት እኔ ምን አውቃለሁ። በሉ አሁን ይሄንን የምትሄዱበትን ዳኒ አለህ ዳኒ ልኮ ጠፋ ማለት ነው። እሺ ዳጊሻ የቀጥሉ ወገኖች። ቤካ ወንድሞች ላይ ቀጥሉ። ዳጊ ቀጥል። እሺ አይ በቃ ይሄ ሀሳብ ነው። ምንድነው ቅድም ቤካ ቤትም ይሄን ሀሳብ ስናነሳ ነበረ። የመጀመሪያው ትልቁ ጥያቄ ለምንድን ነው በማርያም በኩል የሚነሳ ጥያቄዎች ማርያምን አስመልክቶ ስለ እርገቷም በለው ስለ ጸሎት መስማቷም በለው ኤኒ ጥያቄዎች ስለ ምልጃዋም ይነሳ ለተነሱ ጥያቄዎች ሁል ጊዜ ጴጥሮስ ብላችሁ የምትጀምሩት ለምንድን ነው? ማርያም ስንላችሁ ጳውሎስ ትላላችሁ፣ ኤልያስ ትላላችሁ። ምንድነው ጉዱ? ያልገባን ነገር አሁን ኤርሚ ያለው ነበር። የሆነ ነገር ውስጥ መሄድ አለባችሁ። በእንትን አድርጋችሁ እንትን ሲደመር እንትን ኢዚኳልቱ እንትን ሲካፈል እንትን ኢዚኳልቱ ማርያም ምንድን ጉዱ? 15 ተጨማሪ ቀኑና መጽሐፍት አላችሁ አይደል እንዴ? ምን ነው እሱ ላይ አንድ መስመር ከለከላችኋት? አየ ይሄ ነው እንግዲህ የሐሰት ትምህርት ሲሆን የግድ በእንትና በኩል መደበቅ ይኖርባል። ጴጥሮስ ከተገለጠለት ሐናንና ጸጲራ የምትለው ማርያም ብለህ መጀመር አትችልም። የተጠየቀውን ጥያቄ ማርያም እንደዚህ ነው ተብሎ ስትጠይቅ ማርያም ብለህ መጀመር አትችልም። የለህም። ከተጻፈላት ውጪ ሌላ ነገር መጨመር አትችልም። አዎ የተጻፈላት ስለ ብጽናው የተጻፈላት ነገር አለ። ስለ የተነገረላት ቃል ስለማመኗ፣ ያለ ወንድ ፍቃድ ስለመውለዷ እነዚህ ተጽፈዋል። ሌሎች ቶፒኮችን ግን ልታገኛቸው አትችልም። ስለዚህ የግድ ጳውሎስ ብለህ ነው የምትጀምረው። እንዴ አረ ጳውሎስ ምን ኒክኔሟ ነው ምንድነው? አልገባንም እኛ ወይማ በማናውቀው መልኩ ሌላ ተጨማሪ ስም አላት። ጴጥሮስ ትላለህ። እንደዚህ አይነት ግራ መጋባት ውስጥ የገባችሁት ለምንድን ነው? ያልተጻፈ ስታወራ ሁል ጊዜ ነው ችግሩ። ያልተጻፈን በተጻፈ በኩል ልታወራ ትፈልጋለህ። የጴጥሮስ ተጽፏል፣ የእሱ አልተጻፈም። አሁን ጭንቅ ሲይዝ በተጻፈው በኩል ያልተጻፈ ልታወራ ትጀምራለህ። ትሰማለች አትሰማም ነው የተባልከው። አዎ በምድር እያለች ያመኑት እነዚህ ምልክቶች ይከተሏቸዋል የሚለው እሷ ላይ አፕላይ ብታደርገው ችግር የለም። በአጸደ ስጋ እያለች አሁን እኔ ጠይቅ ያልከኝ ነው። እርስ በርሳችሁ በኃጢአታችሁን ተናዘዙ ይላል። እዛ ያሉት ኃጢአታቸውን ለእኛ ይናዘዛሉ። መቼም አፕዴት ተደርጎ አይ በቃ ከሄዱ በኋላ እዚህ ያላችሁት ብቻ ነው ኃጢአትን የምትናዘዙት በያዕቆብ መሰረት እንትኑ ይስተካከልና እላ ያሉት የሚናዘዙት ስለሌላችሁ ብለህ አፕዴት ልታደርገው ነው። አየህ በአጸደ ነፍስ ስላሉት አይደለም። የምትጠቅሳቸው ጥቅሶች በጠቅላላ ምድር ላይ ስለሚገኙ ሰዎች ነው የሚያወራው። ስለ ዮሐንስም ብትል በፍጥሞ ደሴት ነበር፣ በአጸደ ስጋ ያየው ነገር በራእይን ያየው እንጂ አክቹዋሊ ሀፕን አላደረግም ያ ነገር። ቅድም እንዳለው ኤርሚያስ ጴጥሮስ የሚያየው በመገለጥ ነው። ማርያም እዛ ሄዳ በመገለጥ ነው የምታይህ ንገረና፣ ወይ ደግሞ አጸደ ስጋ ውስጥ ሆና በራእይ ነው ያንተን ጉዳይ የምታየው። አሁን ወደ ማርያም አፕላይ ስታደርገው አልሰራ አለ። የሌሎች የሰራው አንደኛ ስለተጻፈ፣ ሁለተኛ በአጸደ ስጋ ያረጉት የነበረ ወይም የሆነባቸው ነገር ስለሆነ ነው። ወይኔ ካምስቱ ማርያም ግን አሁን በአጸደ ስጋ የለችም። በአጸደ ነፍስ ውስጥ አሁን የምታወራው ነገር አልተከናወነም፣ ሊከናወንም አይችልም። ከተከናወነ የእግዚአብሔሮች ቁጥር በአካል ከ3ነት ወደ 100 ምናምንነት ያድጋል። ያው ቅዱሳናችሁ ቁጥር ብዙ ስለሆነ
የሰማዕቶቻችሁ ቁጥር ብዙ ስለሆነ ማለት ነው። አይ ይህን ባህሪ አላካፈላቸውም የምትሉ ከሆነ ልብ አውቃ አይደለችም። ማርያም ስትባል ማርያምማ አታውቅም። ልጇ ጠፍቶባት ፋሲካን በዓል አክብረው ሲመለሱ ዮሴፍና እሷ አላወቁም ነበር ይላል። ቀደም ሳነበው ነበር ሉቃስ 2 ላይ ያለውን ሐሳብ አላወቁም ነበር። የማታቅ ማርያም ነች። በምድር ላይ ሳለች አታውቅም። በቃ የማታቀው ነገር አለ። የማታቀው ነገር አለ። እንድታውቀው የተደረገችው ነገር አለ። ያወቀችው አለ። የማታቀውም ነገር አለ። ሰው ነበረች ማለት ነው። አለማወቋ ግን ያሳንሳታል? ቅድስናዋን ምንም አያሳንሳትም። ንጽህናዋን ያሳንሰው አያሳንሰው? ብጽናዋን ያሳንሰው አያሳንሰው? እንዴ ገብርኤል ሲገለጥላት መደንገጧ ሰውነቷን ያሳያል እንጂ ምንም ግን ሰው ነች በቃ። አሁን አንተ ግን ከሰውነት ሌቭል አላልንም እኛ አምላክ አላልንም ስትሉ መምህራኖቻችሁ አምላክ ናት አሉ ባንደበታቸው። እንዴ አምላክ ይገርማል እንዴ ያሉና ተቀበሉና ደግሞ ጳጳሱ የምንጠጣው ደግሞ እኮ የሷን ነው ስጋም የምንበላው የሷን ነው አሉ። ጉድ ስንል ቆይ እንዲህ ከተደፈረማ አሉና ቆሞስ ተቀበሉና ምን የተሰቀለውም እኮ የሷ ስጋ ነው አሉ። እንግዲህ ሁሉ ብናወራው በመረጃ ነው። ከሐሰተኞች መምህራን ተጠበቁ አሉና ደግሞ መጽሐፍ ጻፉ። ገጽ 30 ላይ እንዴ አረ ሰው ናት ማለት የማይሰራ ኃጢአት ነው አሉ። ገጽ 28 እኮ ዳጊ እንደሱ አይልም ሰው ናት ብለን የጀመርነው። ስትጀምርማ ሰው ናት ብለህ ጀመርክ፣ ስትጨርስ እንዴት ነው የጨረስከው ነው። አሁን ሌላ ቤካ ቤት ስናወራው ነበር። ስትጀምር ሰው ናት አልክና ግን ምን መሰለ እንዲህ ስለሆነ የመላእክት ምግብ እየበላች በቤተ መቅደስ ስላደገች ምናምን የሆነ እንትኖች ሰራህና እዚህ ኳልቱ ሰው ናት ማለት የማይሰራ ኃጢአት ነው አልክ። እሺ አምልኮስ እንዴት ነው? አይ እኛ ለጸጋና የክብር ነው እንጂ አታመልካትም እንዴ? እንዴት እናመልካለን? አምልኮ እኮ ለአምላክ ነው ነው እንጂ። ታዲያ እንዝራ ስብሐት ላይ የአምልኮ መስዋዕት እንሰዋልሻለን የሚለው ከየት መጥቶ ነው? ግራ ገባ እኮ። አየህ በማርያም ጉዳይ በጠቅላላ ትርክት እንጂ የተጻፈ ነገር የለም፣ ውሸት እንጂ። ጳጳሱም ሲያወሩ ደሟን ጠጣን ያሉት ስጋዋን በላን ያሉት ውሸት፣ የጳጳሱም የቆሞሱም ውሸት፣ መጽሐፉም ውሸት፣ ታምረ ማርያም ውሸት። እሺ የማን ባሪያ እንሁን ይላል ታምረ ማርያም? የእግዚአብሔር ባሪያ ለመሆን አንሻ፣ የማርያም ባሮች ለመሆን ግን እንሽቀዳደም። ናግባና ጠይቀኝ። እስካሁን ካወራሁት ውስጥ የፈለከውን እንትን ያልከውን እስኪ በመረጃ ብለህ ጠይቀኝ። የእግዚአብሔር ባሪያዎች ለመሆን አንሻ፣ የእሷ ባሪያዎች ለመሆን ግን እንሽቀዳደም የሚል ትርክት ውስጥ ነው ያለው ኦርቶዶክሳውያኖች። እሺ መረጃ ስጠኝ ስልህ ግን ጳውሎስ ብለህ ትጀምራለህ። እስቲ ችም ብቻ ነገሩኝ። ኒክኔሟ ነው ወይ ጳውሎስ? ያልገባን ነገር አልፎ አልፎ ይጠቀሙ ነበር። ጳውሎስም እያሉ ይጠሯት ነበር፣ ጴጥሮስም እያሉ ይጠሯት ነበር። ጸሎትን ትሰማለች ወይ ስትባል ቀጥታ መልስ። አንተ የማን ባሪያ ስትባል ቀጥታ መልስ። መጽሐፍ የሚያስተምረው የማርያም ባሪያ እንድትሆን፣ ምክንያቱም ማርያም አምላክ ስለሆነች። ከወንድማችን ማነው እንትና ጋር ኢንተርቪው የተደረገው ላይ አይታችኋል አይደል እንዴ? ቃሌ ጋር ሰውየው ምን አለ ምርር ሲለው እንዲያውም እኮ ማርያም አምላክ ነች ሲለው ቃሌ ምራቁን ዋጥ አረገ ደንግጦ። ለሆነ ሰከንድ ልክ ራእይ 8 ላይ እንዳለው ለእኩል ሰዓት ያህል ዝምታ ነበር እንደሚሉ ዝም አለ ቃሌ ደንግጦ። እንዴ ማለት እንዲህ ይናገሩታል ብለን አናስብ ነበር። ጽፈውታል፣ አይ ነው ትምህርቶቻቸው ውስጥ ይገኛል። አሁን ግን ከፍረስትሬሽኑ ነው የተነሳ ነው መሰለኝ በቃ እንግዲህ በቃ አምላክ ናት ወደሚል ድምዳሜና ንግርት ለወጡት ጽሁፉን። ለዚህ ነው ተነስተው ጳጳሱ በድፍረት የእሷን ደም ታው እንደምንወስድ የማን ስጋ ነው እምንበላው የማን ስጋ ነው ብለው ጀመሩ። እንዲህ ብለው ነው የጀመሩት። ሶ at the end of the day ምንድን ነው እያልን ያለ ነው? ማርያም ጸሎት አትሰማም ብለህ ልትዋሽ አትችልም። ትሰማለች ብለህ ነው የምትታው። አዎ ስትል ደግሞ ማስታወም ትክክል አይደለም። ምትሰማ ከሆነ መረጃውን አምጣ። ትሰማለች ካልክ ይሄን ምንፍቅና እዚህ ድረስ ደፍረ ካመጣው መረጃውን አምጣ። ማታመጣ ከሆነ ጴጥሮስ ውስጥ አትደበቅ። ያንተ ፓስተር ይሰማል ወይ አትበለኝ። የኔ ፓስተር በህይወት አለ፣ ባጸደ ስጋ አለ። ባጸደ ነፍስ ሲሄድ ፓስተሪም ቢሆን አይሰማም፣ መስማት አይችልም። እርስ ትፈወሱ ዘንድ ይላል። ማርያም ትፈወስ ዘንድ ነው ካንተ ጋር ህብረት የምታረገው። ከላይ የምትፈወሱበት ጉዳይ አለ፣ የምትናዘዘው ኃጢአት አለ። እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። በፈለከው ቶፒክ እኮና ያዕቆብ ላይ ብታምቧች፣ ኤፌሶን ላይ ብታምቧች፣ ገላትያ ላይ፣ ዮሐንስ ላይ ብታምቧች ሁሉም አንድ መስመር ከልክለዋታል። 15ቱም ቀኖና መጽሐፍቶች 15ቱም አንድ መስመር ከልክለዋታል። በትንቢት አላወሩም ስለ ምልጃዋ፣ በትንቢት አላወሩም ስለ ማድረጓ፣ በትንቢት አላወሩም ጸሎት ስለ መስማቷ። ስለዚህ ያለ እድል ምንድን ነው? መደመር። እስኪ ቀጥታ አዎ ማርያም እዚህ ቦታ ላይ ብለው የሚጀምሩት ነገር የለም። ያቺ የፈረደባት ሰርግ ነበረች። በመጨረሻው ሰርጉም የተጠናቀቀው በሱ ተአምር አድራጊነት እንደሆነ ሲታወቅ ዝም አሉ። የተአምራቱን የመጀመሪያ
እንዳደረገ የሚያትት ተአምረኛው ኢየሱስ መሆኑን የሚያሳይ ባለ ድንቁ ኢየሱስ መሆኑን የሚያሳይ ክፍል እንጂ ምንም የማርያምን ተአምር፣ የማርያምን ችሎታ፣ የማርያምን ጸሎት ሰሚነት፣ የማርያምን ሁሉን ቻይነት ምንም አይናገርም። ምንም ዚሮ። ለዚህ ነው የሚላችሁን ሁሉ አድርጉ ያለችው። የምላችሁን ሁሉ አድርጉትል ነበረ አትልም። እሷ ምን እንደዚህ ጨዋ ነች እሷ አትልም። ስለዚህ ኮሌክቲቭሊ በጠቅላላ ብትወስደውም በትምህርትም ብትወስደውም በቃል በቃልም ብትወስደው ጸጥ አለ መጽሐፉ። ምን እናርግኛ? የተጻፈላትንማ ይኸው እያልን ነው። ብጽዕት ሲላት ብጽዕት ያላትን ምን ችግር አለ? ስለዚህ ልቤን ታውቀልኛለች፣ ትደርስልኛለች፣ ጸሎቴን ትሰማልኛለች የምትል 12 ዓመት ልጇ መጥፋቱን እንኳን መቅረቱን ወደ ኋላ እንኳን አላወቀችም ነበር ማርያም። ለምን? ሰው ስለሆነች እና በኋላ ነው ማወቅ የጀመረችው። በኋላ ያኔ አታውቅም ነበር። ምዕራፍ 2 ላይ ሉቃስ 2 ላይ በኋላ በአጸደ ነፍስ ከሄደች በኋላ ግን ሁሉም ማወቅ ጀመረች። እግዚአብሔር በእኔ እንደማውቀው ወቅ ያላት። አረ እግዚአብሔር ይፈውሳችሁ። እሺ ቀጥሉ ሌሎች ወገኖች። ተባረክ ዳግሻይ። ሌሎች ዝም አላችሁ። ያኔ ተደብቋ ሪፖርት ያደረገ መሰለኝ። አይ ቲንክ ሶ። በጣም የሚገርመው አሁን ቅድም ያልከው ነው። በጣም አይታችሁ ከሆነ ደጋግማችሁ ታዝባችሁ ከሆነ ማርያም ታማልዳለች ይለዋል። መጽሐፍ ቅዱሳዊ መረጃ አለ ብለህ ስትላቸው አንድ መዓት ይላሉ። ስጡን ስትላቸው ሙሴ በእግዚአብሔርና በሕዝቡ መካከል ባይቆም ኖሮ ይለዋል። ማርያም ታማልዳለች ወይ? ይኸው ዘጸአት መጽሐፍ ላይ ሙሴ በሕዝቡ እኔ ጠየቅኩ ስለ ማርያም ነው ሰውዬ። ሙሴ በሕዝቡ መካከል ቆመ እኮ ብሎ ይላል ኤርምያስ። የማንነት ችግር ማንነትን የማወቅ ችግር ያለባቸው ይመስለኛል። እሺ ማርያም የዓለም ቤዛ ናት? አዎ ቤዛ የተኩሉ ዓለም ናት። ቤዛማ ቤዛ ናት። እሺ ጠቅሳ ለመጽሐፍ ቅዱስ በጣም ብዙ አለ ማስረጃ ከብሉይ ኪዳን ከአዲስ ኪዳን። እሺ ከአዲስ ኪዳን ስጠን። ኢየሱስ ቤዛ ብሎ የሚለው ነው ያለው። እሺ በቃ ከመጽሐፍ ቅዱስ ስጠን የፈረደበት። ሙሴ ቤዛ ተብሎ የለ እንዴ? ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ እንዴ ማርያም ቤዛ የተኩሉ ዓለም መሆኑ አስጠን። ሙሴ ተብሏል። እዛ ጫማም እግሩም ጥፍሩም ጋር ሄዱልሃል ማለት ነው። ማርያም እሺ ትባርካለች? አዎ እንዴ እንዴት አትባርክም? የሚባርክ በእናንተ ትምህርት በእናንተ ቤተክርስቲያን አስተምሮት ምን ነው ወይስ ካህን ነው? ካህን ነው። ማህበራችሁን ሁሉ የሚባርክ ካህን ነው አይደለ? እስከማውቀው ድረስ መርጌታም አለዚህ እስከማውቀው ድረስ ማህበሩን ሁሉ የሚባርክ ካህን ነው አይደል? አዎ። ማርያም ትባርካለች? አዎ። ቄስ ነች እንዴ? አይ እንደዛማ አትበል ይላል። ታዲያ ድንግል ሆይ ማህበራችንን ባርኪልን እያላችሁ በየቦታው የምታወሩት የአምላክ እናት አይደለችም እንዴ ይላል። አይ የተጠየቀው ካህናት ናቸው የሚባርኩት ብለሃል። ውዳሴ ማርያም ደግማለሁ እያልክ የምጮኸው ስታዘጠዝጠ የምትውለው ከበሮ ይዘህ እንደ አባ ኤፍሬም ነኝ ባርክኝ እያልክ ብለህ የምትለው ብለህ ስዕሉን ስታወጣ ግን እኔ የምልህ መቼ ነው ግን ከማርያም ጥላቻ ውስጥ ወጥታችሁ ወንጌል የምትሰብኩት ይላል። አምጣው እንጂ አምጣው። ጀምረናል ገጥመን ይላል የሀገሬ ገበሬ። ገጥመናል አምጣ። ማርያም ቤዛ ተብላለች ብለህ ትላለህ። ያው እዚህ ጋር ማለት ነው ቤካ አመጣ። ያው እነ መርጌታ በኪሳቸው የሚይዟት አይነት መስቀል ማለት ነው ካህናት የሚያሳሉበት። ማይሰራ ኃጢአት እግዚአብሔር ይፍታ። መምሬ ማርያም እንድንላት ነው። ቀሲስ ማርያም ይሄ መስቀል እኮ ደግሞ የካቶሊክ ነው። የኦርቶዶክስ እንደዚህ አይነት አይደለም። ኤርምያስ የት ነው ግን አካሄድ? ወዴት ነው የምትሄድ? እና የኦርቶዶክሷ የኢትዮጵያ ኦርቶዶክስ መስቀል እንደዚህ አይደለም። እንደዚህ አይነት መስቀል አይዙም። ይሄ የኮፕቲክ ወይ የካቶሊክ ነው።
አትሊስት ይኸውልህ ታስባርካለች ቢሆን እንደው ለውይይትም ይመቻል። ትክክል ነው ሳይሆን እንደው ለውይይትም ይመቻል። ገባ ማርያም እንኳን ማርያም ማረችሽ ይባባላሉ። ቅድምኛ እዛ ስናወራው ነበር። እንኳን ማርያም አስማረችሽ ቢሆን እንደው ለእንትኑም ይመቻል። ያው ምን አላጅ ነች ታማልዳለች ብሎም ስለሚያስቡ እሱም ቢሆን ውሸት ቢሆንም ምንም መጽሐፍ ቅዱሳዊ እንትን ባይኖረውም አትሊስት ለውይይትም ይመቻል። አሁን እንኳን ማርያም ማረችሽ ማለት ማርያም ማህሪ ከሆነች ታዲያ መለኮት ሆነች እኮ ማለት ነው። እኛ እኮ የምታስምርም ነበር ይመስለን። ትምህርቶቹ እንደዛ ብላችሁ የምታስተምሩ ነበር ይመስለን። ታስምራለች ማለት አይደለም። ትምህርታችሁ ለምትለምን ቆይ እንዴ የምትሰጥ ከሆነች ለምን ትለምናለች? ራሷ የምታረግ ከሆነች ለምን ትለምናለች? የምትምር ከሆነች እንዴ ታስምራለች እኮ ብትሉ አትሊስት ይመች ነበር። እሱም ትክክል ነው አይደለም እኮ። አሁን እኮ ማህሪያዋ እሷ ሆነች እኮ። በሽል የምታወጣው እሷ፣ የምትምረው እሷ። ምንድን ነው የእግዚአብሔር ፓርት? እስቲ ንገሩን እስቲ። እግዚአብሔር እዛ ቤት የማይፈልገው ኢየሱስ የሚለው ስም እንደው የሚቀፍህ ያው ይቀፈኛል ያ ልጅ ያ ሰውዬ ያ ዲያቆን እና ኤርሚያ at the end of the day ትምህርቱ ኤክስትሪም ከመሄዱ የተነሳ እግዚአብሔርን ከፒክቸሩ ያወጣ ድምዳሜ ላይ ደረሱ። በቃ እንዲያውም ልጅም ትሰጣለች፣ ትምራለች። ምንድነው የማታረገው ማርያም? እግዚአብሔርን ሄልፕ የምትጠይቅበት በለይና አድርግልኝ እንግዲህ ለልጆች የምትለው ነገር የለም። እንግዲህ ትምህርቱ እንኳን ካለ እንደዛ የሚል እንኳን እንትን ካለ ምክንያቱም she can do everything by herself። ይሄ this is crazy በጣም ግን እኔ ያልገባኝ ነገር ማርያም ወደ ማርያም በቀጥታ ትጸልያለህ? አዎ በደንብ። ጸሎት ትሰማለች? አዎ። ታደርጋለች? አዎ። ከዛ ደግሞ እስቲ መጽሐፍ ቅዱሳዊ ማስረጃ ሲል በምን ተገናኘ ኤርምዬ? ዮሴፍና ማቲያስን ሐዋርያቱ ለሐዋርያነት በይሁዳ ምትክ ለመሾም እንደ እጩነት ያቀረቡት ማርያም ትሰማለች ታደርጋለች ለሚለው ማለት እንዴት ተገናኘ? እኔ ያልገባኝ ነገር ማለት ማርያም በውስጥ ታዋቂነት አለችበት ነው እዛ ውስጥ። ሲቀጥል ደግሞ ሐዋርያቱ ሾሙ ይላል። መቼ ሐዋርያቱ ሾሙ? በይሁዳ ፋንታ ማቲያስ ሾም ብለው ወደ ጌታ አይደል የጸለዩት? የሾመው እሱ አይደል እንዴ? ሹመው እንጂ ከዛሬ ጀምሮ ሾመነዋል ነበር እንዴ ያሉት ሐዋርያቱ? እና ከምን ጋር ተገናኘ ወገኖቼ? ከምን ጋር ተገናኘ? ማለት ኦርቶዶክስ በቃ ምንም ነገር አንተ ወርውር፣ ምንም ነገር ይነሳ፣ የፈለገበት እንደፈለገ ሄደው እንትን ይበል፣ በቃ ችግር የለውም ነው። እኔ ምንም የገባኝ አይደለም ኤርሚነትና ምንድን ነው የሚያገናኘው? እንዴት ትሰማለች ካልክ እንግዲህ አውስ የሰማችበትን መስማት የምትችልበትን ከመጽሐፍ ውስጥ መዘ በማስረጃነት ማቅረብ ነው። ደረትን ነፍተህ ካወራ በኋላ እንደው ላወራኸው ነገር ማስረጃ ማቅረብ ካልቻልክ እኔ እንጃ። በዚህ እንኳን ኦርቶዶክሳውያን ለምን ነው የማትነቁት? እውነቴን ነው የምላችሁ። ለምን ነው የማትነቁት? ለሚጠየቁት ጥያቄ መልስ ካጡ፣ ለአውሩት ነገር መጽሐፍ ቅዱሳዊ ማስረጃ ማምጣት ካልቻሉ፣ ቅድም ኤርሚዬም እንዳለው ሁሉም ወንድሞቼም እንዳሉት ማለት ነው። ስለ ማርያም ስጠይቅ እንዴት መሰለ እሷ ምን ጸጋን እኮ ተሞልታለች እኮ እንደሷ ጸጋን የተሞላለ እንዴ? በቃ ይሄ ነው መልሱ። እሷ እኮ አምላክን የወለደች እኮ ናት። ይሄ ነው እንዴ መልሱ? ሲጀመር ጸጋ የሚሰጠው ሰው እኮ ለማይችል ነው አይደል እንዴ ኤርሚዬ? ለማይችል ምንም ማድረግ ለማይችል ብቃት ለሌለው ደካማ ለሆነ ሰው ነው ጸጋ የሚሰጠው። ጸጋ በጣም በዝቶላታል ማለት በጣም ደካማ ነበርሽ ማለት ነው። ስለዚህ ብዙ ጸጋ ያስፈልጓታል። እና ኦርቶዶክሶች በጣም 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 ነገርየውን ወስዳችሁ በቃ እንደው እንትን አደረግን ብላችሁ ይባስ እያበላሻችሁት ነው እና የምትሄዱት። ኧረ በስመ አብ ኦርቶዶክስ ጌታ ሆይ አመሰግናለሁ። ከዚህ ኦርቶዶክስ ከሚባል ሃይማኖት ስላወጣኝ አመሰግናለሁ። ግን ኤርሚነት እኔ የኦርቶዶክስ ማርያም እና የእኛ ማርያም አትገናኝም። እሱ መሰመር አለበት። ሁሉ ጊዜ ሲወራ ኮርነር መያያዝ አለበት። ቢኮዝ እነሱ በሴት አንገት የተጻፈውን ሁሉ ወስዶ ለማርያም ነው የሚሰጡት። ከዛ ማርያም እንዴት አደረጋለች ምናምን ያለው የታለች ማርያም ሲባል ሲሆን ወስዶ ሁሉንም በሴት አንገት የተጻፈው በጠቅላላ ለማርያም ስለሚያውሉ
እነዛን እያወጡ የኦርቶዶክስ ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ትውቷ እቺ እስራኤላዊቷ እቺ የነብራዊት ዘመድ ወይ ነሰኒ ዘመድ ማለት ነው የነሱ ዘመድ ለዮሴፍ ታጨች ድንግሊቷ እሷ የኛ ማርያም ናት። በቃ ሁሌ እንደምለው የምትመለክ ሳይሆን የምታመልክ የሚዘመርላት ሳይሆን የምትዘምር ኦኬ አምላኳን የምታውቅ የባሪቱን ውርደት ተመልክቷልና ብላ በቃ ዝቅ ብላ ጌታዋን ከፍ የምታደርግ እሷን ማርያም ነው እኛ የምናውቅ። እሷ ደግሞ የጌታችን ኢየሱስ ክርስቶስ እናት እኛ እህት ደግሞ እናታችን ብለን የምናምናት የምንቀበላት እህታችን ናትና በጣም በጣም በዚህ ነገር ላይ በደንብ መሰራት አለበት ብዬ አስባለሁ። ለምን ከተባለ there is like foundation ናት የኦርቶዶክስ ትውልዱን አምላኩን እንዳያይ ሰቀዛ ያዘች ኦኬ እንዲህ የጋረደች ከላይ እስከታች ድረስ እንደው ነግሳና ከብራ ትልቁን ስፍራ ይዛ ያለች የኦርቶዶክስ ማርያም ናትና እሷ ማርያም በትክክል እንዲህ በጣም በጣም ኤግዛጀሬት እያደረግን ነገርየውን ማርያምና የኛ ማርያም እያልን ሞር ማሳየት አለብን ብዬ ነው ያስባለሁ። ግን ኦርቶዶክሶች ፈለገ ምናምን የምትሏቸውን ሰዎች ሲያወሩ እስቲ ከእግዚአብሔር ቃል አንፃር እንዴት ነው መልሳቸው የሚሆን ነገር ቼክ ለማድረግ ሞክሩ ለማለት ያህል ነው። አይ ቲንክ ዛሬ በጣም መሪጌታ ኤርሚዬ እናንተ ባላችሁበት ብዙ አወራው። አም ሶሪ እንግዲህ ጸጋ ይብዛላችሁ። ለማንኛውም ሁላችሁንም ሰላም ብያለሁ። ተባረክ ወንድማችን፣ የመጨረሻ ሰው ስለሆንክ ነው ተባረክ ያልኩት። ሁላችሁንም አግኝቻችኋለሁ ብዬ ተስፋ አደርጋለሁ። ያላገኛችሁኝ ግን በድጋሚ ሰላም ዳጊን ጨምሮ ሌሎቻችሁንም እና ዳኒን ሌሎቻችሁን እንኳን አግኝቻለሁ። ወንድምነት ከቻልክ አንዴ በትልቁ አድርገኝና አንድ ሁለት ሀሳብ የሚጨምር ቪዲዮ አለ። እሱን እኔና በጣም አጫጭር ማለት ነው እንትናቸው የበዛ ነው በጣም ግትም ትላቸው ማለት ነውና አክቹሊ ቪዲዮን አይታችሁታል፣ ግን ከዚሁ ጋር ተመሳሳይነት ስላለው ነው። ወንድም ሜሎስ የሰራው ቪዲዮ አለና አንዱን እሱ ነው። ሁለተኛ ደግሞ ማርያም እንትን አይደለችም ያሉበትን ማለት ነው አምላክ ብሎ የጠሩበትን ማለት ነው። እስኪ ፊሊፕ አረኩት ሴቭ ሆኗል። ኦኬ እዚህ ጋር ያለው ይሄ ወንድም ሜሎስ ለውይይት የጠራቸው ቪዲዮ ሰርቶ ነበር ከዛሬ 1 ወር በፊት እንደዛ አካባቢ ማለት ነው። ምን ይላል ስለ ማርያም ልደታ ማለት ነው። አንዴ የምፈልገውን አይነት ስራ ብቻ ሳይሆን እንደምፈልገው ይሄኛው ደግሞ እስቲ ሰምተን ሳይሆን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን ጥር መልእክት ነው የነገረው። ሌላኛው ዳግዬ ስላነሳው ነው የማነሳው። እዚች ጋር ማርያም አምላክ አይደለችም ብለው የሚሉ አሉ። ግን አንድ ነገር ልንገር ብለው ከቃሌ ጋር በነበራቸው ውይይት መምህር በጣም አጭር ስለሆነ ማርያም አምላክ በጣም አጭር ስለሆነ አጭር የተቆረጠ ስለሆነ እንትን ይላል። እኚህ መምህር ሃይማኖት ገለመሌ ነው የሚባሉት፣ ሙሉ ስማቸውን ስላላያዝኩ ቀርታ በዚህ መልክ ተናግረውታል። የማርያምን አምላክነት ማለት ነው። ዳግዬ ስላነሳው ዳጊ ብዙ ስራ ይጠበቅብሃል ወንድምነት። ምክንያቱም ከልደተ ጋር ተያይዞ የሰራው በጣም አሪፍ ቪዲዮ አለ። በዛው ላይ እስኪ ትላንትናና ዛሬ ምንድን ነው ልደተ ወይ ጠዋትና ማታ ምንድን ነው የሚለው ልደተ የሚለውን አሁን ኤርሚ ያሳየውን ቪዲዮ ጋር አሪፍ የሆነ ነገር ስራ እኔም እሰራለሁ። ብቻ ተቀነጃይተን በተለያየ መንገድ የተለያየ ነገር እንሰራባቸዋለን እና እናጋልጣቸዋለን። ይህን ስሙት አንዴ። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይህን ታምናለህ? አንድ ነገር ልንገርህ፣ ማርያም አምላክ ናት። በቃ እንዲህ ናቸው፣ እንዲህ ናቸው። እነዚህ አካል ማርያምን እዚህ አድርሰዋታል። ድንጋጤ ግን አይተዋል። የቃሌን ድንጋጤ ማርያም አምላክ ናት ሲለው ከው ብሎ ጸጥ አለ። አይ በጣም ያስደነገጠው ቃሌን እንደዛ ሆኗል። እኛም ደንግጠናል። የእውነት ለመናገር እኔም ደንግጫለሁ። እዚህ ደረጃ ደርሰዋል ለማርያም ማለት ነው።
ግን አንድ የተዛባ ነገር እነሱ ላይ የምታየው ምንድን ነው? አሁን ከተነገረው ከአሁኑ ቪዲዮ ላይ ኤርሚ ካሳየው ቪዲዮ ላይ የጠቀሳቸው ጥቅሶች አሉ። ሄዳችሁበታል በደንብ ማለት ነው። እኔ ግን ላወሳ የምፈልገው ለምንድነው ታዲያ ማለት ገድላትን ለምሳሌ የሃይማኖት መከራከሪያ አይደለም ብለው ያነሳሉ። ለሃይማኖት መከራከሪያ ይሆናል ብለው ደግሞ አይናገሩም። አንዳንዶቹ እንደዛ ብለዋል። ግን ደግሞ የአንዳንድን ሰው ስራ የአንዳንድን ሰውን ግብር መጽሐፍ ቅዱሳዊ ማስረጃ አድርገው ደግሞ ያነሳሉ ማለት ነው። ያው በእነሱ ቤተ እምነት ላይ መጽሐፍ ቅዱስ ላይ ያሉ ሐዋርያቶች መጽሐፍ ቅዱስ ላይ የተጠቀሱ ሰዎች ሁሉ ገድል ነው ብለው ስለሚያምኑ ማለት ነው። እኛ ገድል ነው አንልም፣ አገልግሎት ነው፣ ተልእኮ ነው የምንለው። ጌታ ኢየሱስ ክርስቶስ ምድር ላይ ሲሮጥ የነበረውን ሩጫ የሚሮጡ ክርስቶስን ለመምሰል የሚያገለግሉ አገልጋዮች ብለን ነው የምናስበው። ገድል አንለውም። የነሱን ግብር ወይም ደግሞ የተገለጠው ስራቸው ማለት ነው። ይሄ ነገራቸው በጣም የሚምታታ ይመስለኛል። አሁን መጽሐፍ ቅዱስ ብቻ ደግሞ አናምንም ይሉህና አንድ ሙግት ይዘህ ለቀረብክበት ቦታ ላይ ደግሞ መጽሐፍ ቅዱስን መልሰው ይጠቅሳሉ ማለት ነው። ይሄም በራሱ ይጋጫል፣ የነሱ ምልከታ ማለት ነው። ማርያምን መለመን ያው አምላክነት ከማድረግ አተካክላችሁ ነው የምታዩት ማለት ነው። አንድ ኤርሚ ኤችዲ የሚባለው ከእንዳልክ ጋር ከ2 ቀን በፊት ነው ምናምን የሰራው ቪዲዮ ነበረ፣ የተቀረጹት ቪዲዮ ነበር እና በጣም የሚገርም ነው። እሱን አዶኑ ማን ቤት እንዳለ እንድታዩት ሪከመንድ አደርጋችኋለሁ። ኤርሚ በደንብ ኦልሬዲ አምነዋል። የማርያም እሷ ራሷ ጌታ ኢየሱስ ክርስቶስ እሷን ለማዳን ራሱ እንደሞተላት ጥቅሶችን ጠቅሶ በማመን ደረጃ ገልጾታል ማለት ነው። እና አይ ቲንክ ወንድም ተክሉ ላይ መሰለኝ ያየሁት ፌስቡክ ላይ ማለት ነው። እና አይ ዋስ ሃፒ እና እንትናቸው ተምታቶባቸዋል። አንደኛው ሌላ ነገር ይላል፣ አንዱ ሌላ ያምናል፣ አንዱ ስለ ማርያም ሌላ ነገር ነው የሚለው። ይሄኛው ደግሞ ለውይይት ሲጠራ ቅድም ሜሎስ አለው ለውይይት ሲጠራ ይሄ ዶግማ አይደለም ይላል። እንደገና ደግሞ ጸሎቴን ትሰማለች ትመልሳለች በዕለቱ ቀን ምናምን እያለ ይላል። አሁን ደግሞ ጥቅስ ሲጠቀስ ለማስረጃው ጥቅስ ጥቀስ ሲባል ደግሞ ይኸው የሌለ ጥቅስ ይዞ ይመጣል። ጳውሎስ ጸሎቱ ይሰማል፣ እንትናም ጸሎቱ ይሰማል፣ ጴጥሮስ ይሰማል። እንግዲህ ያው ታዝባችኋል ሁላችሁ። እንደዚህ አይነት ጉራማይሌ የሆነ ምልከታ ነው ያለው እነሱ ቤት። ያው ህዝብ ግንኙነት ብየዋለሁ ቅድም ኤርሚ ካሳየ በኋላ ቪዲዮን ህዝብ ግንኙነት እንዳለ መጽሐፍ ቅዱስ ሰዎችን ሰብስቦ አገናኛቸው ለማርያም ብሎ ማለት ለማርያም ሲሆን ጨርሻለሁ። ራእይ 14:13 ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚለውን ወስደው ቅዱሳን ስራቸው ስለሚከተላቸው በሰማይ እዚህ ያደርጉት የነበረውን ምልጃ እዛ ያደርጉታል ይላሉ። ይህንን አስተምሮ ኦኬ። እኔ የምለው ከድካማቸው ያርፉ ዘንድ ስራቸው የሚከተላቸው ቅዱሳን ስራቸው በምድር ላይ ምልጃ ብቻ ነበር እንዴ? እንደሱ ከሆነ ምልጃ እኮ ብቻ አልነበረም ስራቸው። ድሃ ያበሉ ነበር። ስራቸው ስለተከተላቸው ሰማይ ቤት ድሃ እያበሉ ይሆን? ምናልባት አንዱ ስራቸው ደግሞ በታማኝነት መባና ስራት መክፈል ስለነበር መስጠት ስለነበር መባና ስራት እየሰጡ ይሆን? ያው ወንጌል ይሰብኩ ነበር ቅዱሳን። ያው ስራቸው ስለተከተላቸው እዛም ወንጌል እየሰበኩ ይሆን? ለምን ታስቁናላችሁ? ስራቸው ይከተላቸዋል ማለት በመጀመሪያ ነገር ያርፉ ዘንድ ብሎ ስራ ይከተላል ማለት ምን ማለት ነው? እረፍትና ስራ አብሮ ሄዳል እንዴ? ወይ አልተረዳኸውም ማለት ነው። ስራቸው የተከተላቸው ስራ እንዲሰሩ ነው እንዴ? ለእረፍት አይደለም እንዴ ሄዱት? ሊያርፉ አይደል እንዴ ከእግዚአብሔር ጋር ሄዱት? ሊያርፍ ሄደ ታዲያ ለምን ይሰራል? አሁን የገባህ አይደለ? የገባሽ ነው አይደል? ሊያርፍ ሄደ ካልሽ በኋላ ስራ ይከተላቸዋል ማለት ምን ማለት ነው? ይሰራሉ ማለት ነው ወይስ በዚህ ያደረጉት መልካም ዲድ ፎሎ ያረጋቸዋል? ያ ሪዋርድድ የሚሆኑበት ያ የሚሸልሙበት ስራ ያሸልማቸዋል ማለት ነው ወይስ እዛም ሄደው ይሰራሉ ማለት ነው?
ለምን ፍቅና እንዲመች ለምልጃ እንዲመች ከሚከተላቸው ስራዎች ውስጥ አንዷን መረጥክና ይማልዱ ነበር እዛም ይማልዳሉ የምትለዋን ይዘህ ሄድክ። ሌላውን ስራቸውን አታወራው። ካወራህ ምልጃን እንደሱ የምታስብ ከሆነ ቀጥሏል እዛ ብለህ የምታስብ ከሆነ ጥሩ፣ ሌሎቹን መልካም ስራቸውን አትርሳ ነው። ምልጃ ብቻ ነበር ያረጉት የነበረው ስራ። አንደኛ ቆሮንቶስ 12:26 ላይም ቅድም ተናግሬዋለሁ። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። አሁን ጥያቄው እየተሰቃዩ ነው ወይ ነው? አንተ ስትሰቃይ እዛ መሰቃየት አለ ወይ ነው? ለምን ቆርጠህ የምልጃ ብቻ ለምን አረከው? ያው እንትን ነው ህያዋን ናቸው። ብልት ደግሞ ያው እንትን ነው ኮኔክሽኑ እንትን አለ ምናምን። ስለዚህ ያው የኛ ስሜት ይሰማቸዋል ምናምን እኮ። ስሜታችን ሲሰማቸው ስንሰቃይ ይሰቃያሉ። ካልተሰቃዩ አንተ የምትለው ትርጉም አይደለም ትክክል ማለት ነው። አጸደ ነፍስ ያለ የአጸደ ስጋን ስሜት የሚያውቅ ከሆነ መጀመሪያ መረጃ አምጣ ከመጽሐፍ ቅዱስ ላይ። ይሄ ነው መረጃ ካልክ ግን ኦኬ ጥሩ እንውሰድልህ። እኔ ስሰቃይ እነሱ ይሰቃያሉ ወይ? እዛ ያንተ ቅዱሳን ምናልባት ሲኦል ይሆን ያሉት? ለዛ ይሆን የሚሰቃዩት ያንተ ቅዱሳኖች? ስለ ስቃይ እንግዲህ እንደዛ ብለህ ሊትራሊ ብትወስደው ከሆነ ችግር እኮ የለውም አይደለም። እርስ በእርሳችሁ ኃጢአታችሁን ተናዘዙ ሲል ትፈወሱ ዘንድ ሲል እዛ ኃጢአቱን የሚናዘዝ አካል የለም። ስለዚህ የተጻፈው ስለኔ እናንተ በአጸደ ስጋ ስላለ ነው እንጂ በአጸደ ነፍስ ስላሉት አይደለም። ነው ካልከኝ እዛ ስቃይ አለ በለኝ፣ እዛ ኃጢአት መናዘዝ አለ በለኝ፣ እዛ መፈወስ አለ በለኝ። ያዕቆብ 5 ላይ እንደሚናገረው ያዕቆብ 5 በአጸደ ስጋ አንድ ሰው ከሄደ በኋላ ይለወጣል ቃሉ ብላችሁ በድፍረት ወይ ንገሩን። እዛ ከሄዱ በኋላ ይቀየርና እርስ በርስ መሆኑ ቀርቶ አንዱ ብቻ ይናዘዝና አንደኛው ይነግርለታል ይለምንለታል እግዚአብሔርን ብላችሁ በድፍረት ወይ ደግሞ ቃሉን ኤዲት ማድረግ ነው። እርስ በርስ የሚለው ነገር የሚቀጥል ከሆነ ብራዘር የሚቀጥለው ድሃ ማብላታቸው የሚቀጥላል በለኝ፣ ወንጌል መስበካቸው የሚቀጥላል በለኝ። የማይቀጥልና የሚቀጥል ስራ አለ ማለት ነው። አንተ እንደዛ ሊትራሊ ከወሰድከው የሚቀጥልና የማይቀጥል ስቃይ አለ ማለት ነው። የሚቀጥልና የማይቀጥል ኃጢአት መናዘዝ አለ ማለት ነው። የሚቀጥልና የማይቀጥል መፈወስ አለ ማለት ነው፣ ትፈወሱ ዘንድ ስለሚል። ስለዚህ ክፍሎቹ በጠቅላላ ራእይም ቆሮንጦስም ያዕቆብም እያወሩ ያሉት በአጸደ ስጋ ስላሉ ብቻ ነው። አይ ካልክ ምን ችግር አለ? ድሃ ሲያበሉ ወንጌል ሲሰብኩ ያንን የሚደግፍልህ የመጽሐፍ ቅዱስ ጥቅስ ስጠን። እዛ የሚቀጥለው መልካም ስራዎቻቸው እዚህ ያረጉት የነበረ አንዱንም ሳታስቀር መረጃ አቅርብለት። እያወራ ያለው በዚህ በአጸደ ስጋ ስላለ ነው። አሁን እነዛ ያርፉ ዘንድ ሄደዋል እንጂ ገና ለሌላ ስራ አይደለም ሄዱት፣ ለሌላ መከራ አይደለም ሄዱት። እዚህ የተሰቃዩት እዚህ የተሰውት ለወንጌል ይበቃል። ደግሞ እዛ ሊሰው ሄዱት ልትለኝ ነው? እዛም መከራ አለ፣ እዛም ቅንቀት አለ፣ ገና እዛም ብዙ ሪስፖንስ ኖ እዛ ያለው ቅዱስ ቅዱስ እያሉ ማምለክ ብቻ ነው። የእረፍት ስፍራ ነው ቦታው። ምናልባት ሊሆን የሚችለው ላምንህ የምችለው የእኔ ቅዱሳን ያሉት ሲኦል ነው ካልከኝ እንደሱ ያስኬዳል። እዛ ልክ ነህ። ጥርስ ማፏጨት፣ ጩኸት፣ ወዮታ አለ። አየህ፣ ሳታስበው ሚስጥር አወጣህ። ቅዱስ ያልካቸው ልካ እንዳለ የተሰገሰጉት ሲኦል ነው ማለት ነው ያንተ። እኔ ስለ ጌታዬ ማርያም አይደለም ማወራ፣ ስለ ጌታዬ እናት ማርያም አይደለም ማወራ። የኔ በረፍት ነው ያለችው። ያንተ ፌኳ ግን ምናልባት የምትሰቃየው አብራህ እንዴ ተው እንጂ። ጥቅስ ስትመዝ ጥያቄ የሚመዘዝብሃላ። ብልቶቹ የማይቋረጥ ኮኔክሽን አላቸው ብለህ የምታስብ ከሆነ ኦኬ ጥሩ፣ ምን ችግር አለ? አይቋረጣ ይሄም ተግባራቸው። ግማሽ አይ መናፍቅ እኮ ያልናችሁ ለምን መሰላችሁ? ቆርጣችሁ ስለምታምኑ ስለምትመነፍቁ ነው። ግማሽ ብቻ ስለምታምኑ ካመንክ እርስ በእርስ ኃጢአትን የምንናዘዝ ከሆነ እላይ ያለውም ለኔ ይናዘዛ፣ ተክልዬም ለኔ ይናዘዙ። ከላይ ላይ ካሉ እንግዲህ መጀመሪያ የት እንዳሉ እርግጥ አይደለም ካሉ ተክልዬም ይናዘዙ፣ አቡዬም ለኔ ይናዘዙ፣ እሳቸውም ይፈወሱ ዘንድ እኔም ለእሳቸው እንደምጸልየው እሳቸውም ወደ እኔ ጸልየው። እንደሱ አይነት ትምህርት ካለ አየህ ችግሩ እዚህ ጋር ነው። አጸደ ስጋን ከአጸደ ነፍስ ጋር ልታገናኝ ስትል ማኑ የምትነካው እዚህ ጋር ነው።
ዳስ ዘ ፕሮብለም። አታማልድም የሚል ያሳየኝ ይለኛል። የዋህ ነህ ብዙ እንትን አይባልም የሚል ላሳይ ይችላል። አሁን ቶፒክ ለማስቀየር አትጣጣሩ። ታማልዳለች ካልክ ንገረኝ። ቆርጣህ አይደለም አትመንፍቅ። ትሰቃያለችም በለኝ። ታማልዳለች ካልክ ጸሎቴን ትሰማለች ካልክ እኔም ጸሎቷን መስማት አለብኝ። እርስ በእርስ ነው የሚለው እንጂ እናንተ ለማርያም ብቻ የሚል ትእዛዝ የለም። እርስ በእርስ ስለሆነ ታማልዳለች እንደምታሳይ እኔም ለሷ ላማልዳ። መቼም ምልጃ አንዱ ለአንዱ ነው አይደል? እኔስ መቼ ነው ለማርያም የማልድላት? አንተስ ለማርያም የምትማልድላት መቼ ነው? መቼም ደፍሬ የለ ታማልዳለች ብለህ ጥሩ። እሷ ለአንተ ካማለደች አንተም ለእሷ ማማለድ አለብህ። እንደ ያዕቆብ 5 ከሆነ አይደል ኤርሚያ? አይመስልም? የለም እንደ ኤርሚ ወጥቷል። ኤርሚ ኦኬ፣ ኤርሚን ሳይን ያለው እንትን አለ አይቼ ነው። እሺ ኤኒዌይስ ቀጥሉበት፣ ተባረኩ። እኔ ብቻ እንዳላወራ እሺ ዳጊ ጌታ ይባርክ። አይ ቲንክ ኔትወርክ አይደለም አይደል የሚያወርዳቸው፣ እንደዛ እንዳይሆን። የኮሜንት አርበኞች በጣም ጥሩ። አሁን ስለ ማርያም ሲነገር አሪፍ ኮሜንት እየጻፋችሁ ነው፣ ግን ደግሞ ግቡና ምላሽ ብትሰጡ መልካም ነው። ኮሜንት ላይ እንዳለ ሆኖ ገብታችሁ ምናልባት አንድ እህት ገብተሽ ነበር ጄሪ የምትባይ ሳናስተናግድሽ በዛ ምክንያት ከሆነ የሄድሽው ቅርታ፣ ግን አሁን መልሰሽ መላክ ትችያለሽ። ኦርቶዶክስ እምነት ተከታይ ነበርሽ ማለት ነው ጄሪ፣ ወይም ደግሞ ሌሎቻችሁም ላኩና መወያየት ይቻላል። ዳግዬ በጣም ያስቅ ነገር ልንገርህ። ያዕቆብ 5ን እያወራው አንዱ ታዲያ እሱ ለአንተ ነው እንደ ለቅዱሳን ነው አለ። ኦኬ እናንብበዋ ታዲያ ምን ይላል? እርስ በርሳችሁ በኃጢአታችሁ ተናዘዙ። ያንተ ቅዱስ ኃጢአት አለበት እንዴ? እዛ እኔ እኮ እንዴት ያለ እንትን ነው። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ እኮ። ስለ አንተ እናውራ እስኪ ወንድሜ። እሱ ለቅዱሳን ብቻ ነው የተጻፈው? ለኃጢአተኛ አልተጻፈም? ላልተቀደሰ አልተጻፈም? ለደከመ ክርስቲያን አልተጻፈም? ለደከመ ብልት አልተጻፈም? ኢንፋክት የደከመ ብልት ቅዱስ አይደለም እያልኩ አይደለም። ግን አንተ የምታስበው ቅዱስ ምን አይነት ቅዱስ መሰለ? እንትናቸውን ጨርሰው ስራቸውን ጨርሰው ፈጽመው በዛ በድል ለገቡ ሰማይ ያለ ብቻ ነው አንተ ቅዱስ። ታች ቅዱስ ያለ አይመስልም። ከዛ ትረሳውና ደግሞ ብፁዕ አቡነ ቅዱስ ምናምን ትላለህ። ትረሳውን የራስን ደግሞ አሁን ያዕቆብ 5ን እንዴት ነው የምታስረዳኝ ነው? እርስ በእርስን አስረዳኝ ነው የምልህ። እሺ እኔ ችግር የለው ኃጢአቴን ለመናዘዝ ፈቃደኛ ነኝ። ሌላኛው አካልስ ለእኔ ይናዘዛል ወይ? አልተውህም። እዚህ ላይ ይህን ምንፍቅናን እስከ መጨረሻ ፈርስብሃለሁ። አልተውህም። ይሄን ያውን መልስ። አንተ ለፖለቲካ እንዲመች ከአንድ ዳይሬክሽን አድርገኸዋል። መጽሐፉ ግን የሚለው እያንዳንዱ ስለሌላው ነው የሚለው። ያኛው ብልት ለምንድን ነው ወደ እኔ የማይጸልየው? እኔ ለሱ ማልድለታለሁ፣ እሱ ለእኔ ማልዳል አይደል? እንደዛ አይደል የሚለው ቃሉ? አንዱ ስለሌላው እየማለደ ነው አይደል? ምልጃን እያሳየን ይክፍላል። ጥሩ። እኔ ስለ አንዱ በጌታ ፊት ይቀርባለሁ፣ እሱም እኔም በጌታ ፊት ይዞኝ ይቀርባል። አሁን ይሄ ተቋርጦ በእናንተ አስተምሮ ግን አንዱ ወደ አንዱ ብቻ ነው የሚጸልየው እናንተ ጋር። እላይ ያሉትስ ወደ እናንተ ይጸልያሉ ወይ? አይ እንደዛማ መሆን አይችልም። መሆን ካልቻለ የተጻፈው በአጸደ ስጋ ስላሉት ነው። የት አግኝተሃት ነው ማርያም? ሶሪ አላየሁም። እኔ እኮ ገዝታ ላይ ምሽቀጥ ቆይ አንተ የአዳም ተስፋ እንደ ቆይ ዳኒ ድምፅ የሚያሰማ ከሆነ መልካም፣ አለያ ግን ትንሽ ቆይተን ሊዘረግፈን ነው። ቀጥል ዳጊ፣ ተባረኩ። እሺ የአዳም ብቻ ልቀበልና ሌላ እንግዲህ ይበቃኛል። ሰላም የአዳም፣ እንኳን ደህና መጣህ መጣሽ። ከየት ቤተ እምነት ነው? እንኳን ደህና ቆየ። እሺ ከየት ቤተ እምነት ነው ወንድማችን? ጌታ ይመስገን ደህና ነኝ። ስሜ ራሱ ይናገራል። እባክህ ከየት ቤተ እምነት እንደሆንክ ሳታስለፋ ንገረን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እግዚአብሔር ያክብርልኝ። ማርያም ጸሎትን ትሰማለች? ወደዛ ከመሄድ በፊት አንድ ጥያቄ ልጠይቅህ። ማርያም ጸሎትን ትሰማለች? እኛ ቤት ነው አንተ የገባው። አንተ ቤት ስገባ ትጠይቀኛለህ። በደንብ አድርጋ ትሰማለች። እሺ መጽሐፍ ቅዱሳዊ ማስረጃ ስጠኝ። መጽሐፍ ቅዱስ የመጥቀስ ግዴታ የለብኝም። ምንም ነገር ግዴታ የለብህም እዚህ ቤት። ያው አልወያይም ካልክ በክብር እንሸኛለን።
ክርስቶስን መውለዷን ታምናለህ? የጠየቅኩህን መልስልኝ። ከዛ በኋላ ጥያቄ ካለ ጥያቄ አለኝ ትለኛለህ። አዎ ትሰማለች አልኩህ እኮ። ለምን? የአምላክነት ነች። መጽሐፍ ቅዱሳዊ ማስረጃ ስጠኝ። ፈቃደኛ ካልሆንክ ግን ሌላ ጊዜ ፈቃደኛ ስትሆን መረጃ ይዘህ ትገባለህ። ይሄ እኮ የእናንተ እንትን ነው፣ ሰዎችን ብሎክ የማድረግ መንገድ ነው። ገባ? ማስረጃ የለኝም እያልከኝ ነው። ማርያም ጸሎት እንደምትሰማ ማስረጃ የለኝም፣ ስለዚህ እኔ ጥያቄ መጠየቅ ነው እንጂ የምችለው በእሷ ጉዳይ መልስ የለኝም እያልከኝ ነው። እኔም የመጠየቅ መብት ከሌለኝ አስወጣኝ። ለጥያቄ መልስልህ ከፈለክ መጠየቅ መብት እንድሰጥህ ከፈለክ መጀመሪያ የጠየቅኩህን መልስልኝ። ከዛ በኋላ ጠይቀኝ ይኳል። ለዓለም ሁሉ ማስረጃ ስጠኝ አልኩህ። አሁን እኔ ጴንጤ ስለሆንኩ ሳይሆን እኔ ምንም እምነት የሌለኝ ሰው በሆን ይህን ጥያቄ በጠይቀህ ነውር ነው? እሺ አልኩህ እኮ አመንኩ። በቃ ጸሎትን ትሰማለች ተቀበልኩ እኮ። ማስረጃ ስጠኝ ማለት ታዲያ ለምን ማስረጃ አታቀርብልኝም? እናንተ እኮ ምናምን ከምትል እኛ ማንም እንውድ ድንጋይም አምላኪ እንውድ። አንተ ማርያም ጸሎት እንደምትሰማ ለሚጠይቅ ሰውዬ በትህትና እዚህ ጋር የእግዚአብሔር ቃል እንደዚህ ይላል፣ ስለዚህ ማርያም ታማልዳለች ብሎ መንገር ለምን ይከብድሃል? ለምን እናንተ እኮ ብለህ ትቀጥላለህ? ይኸውልህ በምድር እያለች በዮሐንስ ወንጌል ምዕራፍ 2 ላይ እንዳማለደች ውሃውን ወደ ወይን ጠጅ ያስለወጠች ዓለም የሞቀው ታሪክ ነው። አስጨርሰኝሽ። በምድር ላይ ይህንን ካደረገች ወደ ልጇ ወደ አምላኳ ከሄደች በኋላ ደግሞ ምንም የማታደርግበት ምክንያት የለም። ምክንያቱም ይህን ሁሉ የሚያደርገው ማን ነው? እግዚአብሔር አምላክ ነው። ገባ? እግዚአብሔር አምላክ የሚሳነው ነገር የለም። አይደለም በምድር በሰማይ ያደርጋል። ለቅዱሳኑ ደግሞ የተለየ ክብር ቦታ አለው። ስለዚህ ድንግል ማርያም ታማልዳለች፣ ትጸልያለች ብሎ የመናገር ጥቅስ የመጥቀስ እንትን የለብኝም እኔ ግዴታ የለም። አይ ጠቀስክ፣ ጥሩ ጥቅስ ጠቅሰሃል። መጥቀስም ነበረብህ፣ ምክንያቱም ማስረጃ ማቅረብ ስለነበረብህ ጠቅሰሃል። የጠቀስከው አንዱ ጥቅስ ምንድነው? ዮሐንስ 2 ላይ በምድር ታደርገው ነበር በሰማይም ታደርገዋለች አልክ። በምድር ያለ ምልጃ በሰማይ ይቀጥላል የሚለውን ከማውራታችን በፊት በምድር አርጋው ነበሩ የሚለውን እስኪ ቼክ እናድርግ። ዮሐንስ 2 ላይ ሄደን ዮሐንስ 2 ላይ ምን አይነት ምልጃ አደረገች? እስኪ ልጅ ሆይ የወይን ጠጅ እኮ አልቆባችኋል አለች። ኦኬ፣ ይህ ምልጃ አይደለም? ኦኬ። ስለዚህ ለማን የጠየቀችው? እነማን ጠይቅልኝ ብሏት? የወይን ጠጅ እንዳለቀባቸው እሷ ታውቃለች። ሰዎቹም ተሸማቀው ነበር። የመጣውን ታዳሚውን እንዴት አድርገው መሸኘት እንዳለባቸው ግራ እስኪገባቸው ድረስ ይህንን ስለምታውቅ ልጄ ሆይ የወይን ጠጅ እኮ የላቸውም አለችው። ምንድን ነው ያለችው? እሱ ምንድን ነው ያላት? አንቺ ሴት ከአንቺ ጋራ ምን አለኝ? የምትይኝ ሁሉ ከማድረግ ወደኋላ አልልም። ከዛ በኋላ ያለውን ሁኔታ ታውቀዋለህ። አንበበ ጨርሰው። ይሄ ሌላ ጊዜ ወንድማችን አንተም አንበበ ጨርሰው። እሺ፣ ያላለውን ኢየሱስ አትጨምር፣ ቃላቶች ያልተናገረውን አትጨምር። ጀመርከውና አንቺ ሴት ከአንቺ ጋር ምን አለኝ አላት። አንቺ ሴት ከአንቺ ጋራ ምን አለኝ ማለትም ማለት ነው እኮ አላትና ምን አለ? ከዛ የሆነ ነገር ቀጠልክ። የሚላችሁን ሁሉ አድርጎ አለች። ለምን? ተግባብተዋላ። ማስተካከልክ፣ ችግር የለም። አሁን እያንዳንዱ ቃላትን ስከታተል አልቆይም። አሁን አንድ ነገር እንጠይቅ። እንዴት አወቀች እሷ ወይን ጠጁ እንዳለቀ? ማን ጠይቋት ነው? የጠየቃት ሰው አለ? ቤቷ እኮ ነው። ቤቷ ነው አይደለ? ትውፊት አትቀበሉማ እናንተ። አንድም እሷ ቤት ነበር የተደረገው ሰርጉ። እሷ ቤት ነበር ሰርጉ የተደረገው ማለት ነው አይደለም? ቤቷ ስልህ የገዛ ቤቷን አይደለም። ይሄ ትውፊት ስለማትቀበሉ የገዛ ቤቷ ሳይሆን የሸጣ ቤቷ ነው እኮ። ትውፊታችሁ ላይ ምን ይላል? ትውፊታችሁ ላይ ቤቷ ነው ይላል። ይህንን እኮ ልብ ያውቀዋል። አንተ ምናልባት ከየት እንደመጣ እናውቃለን፣ ከማን እንደወጣ ያንን ይዘን እኔ ውስጥ አትደበቅና አንተ ንገረኝ። ቤቷ ነው የሚል ከየትኛው ትውፊት ላይ አግኝተህ ነው? ቤቷ ነው ኢኔሴንስ ማለት ምን ማለት ነው? መኖሪያ ቤቷ ነው እያልኩ አይደለም። ኢኔሴንስም አለው። እሺ እኮ ምንድን ነው? ይኸውልህ ዞሮ ምልጃው ተከናውኗል፣ ተፈጽሟል። ታዳሚው ከበፊቱ ይልቅ ምልጃው ተከናውኗል ከማለት በፊት ይሄን ጥያቄ መልስ። ቤቷ አይደለም የተደረገው፣ እሷ ቤት አይደለም። እሺ ቤቷ አይደለም፣ በዚህ አልከራከርም። እሷ አይጠቅመንም። ቤቷ ሆነም አልሆነም። ቆይ ወንድማችን ተረጋጋ። አይ መረጃ የሌላቸው ነገሮች ዝም ብለህ አታውራ፣ እንደመጣልህ አታውራ። እጠይቅሃለሁ። እንዳልጠይቅ ከፈለክ መረጃ ያለህን ብቻ አውራ። አንደኛ ቤቷ አይደለም።
ቤቷ አለመሆኗንም እናንተ የሆነ ሰውዬ ስም ሰጥታችሁ ዶኪማስ የሚባል ሰውዬ ከየት የመጣም እንደሆነ አላውቅም፣ የሆነ ዶኪማስ የሚባል ሰው ያዘጋጀው ሰርግ እንደሆነ የተናገራችሁት። አንተ መተህ ቤቷ ነው እያልክ ነው። እኔ ቤቷ መሆን አልሆነም ከርዕሴ ጋር የምፈልገው ጥያቄ ምንድነው መሰለ፣ አንድ ሰው ምልጃ ለማድረግ የሆነ ሰው ይጠይቀዋል። ከዛ በኋላ ያንን ጉዳይ ሄዶ ለሶስተኛው ሰው ሄዶ ይነግራል። ማንም ሳይጠይቃት ነው የተናገረችው ወይስ የጠየቃት አካል አለ? ማንም ሳይጠይቃት ከተናገረች ማለደች አይባልም። እኔ ለምሳሌ ላንተ እንትን ስጠኝ እንትን አርግልኝ ወይም እንትን አርግላት ለከሌ ብልህ አማልድኩ አይባልም። ከሌ እኮ ጠይቅልኝም አላለኝም። ገባህ አይደለ? ጠይቅ ያላት አካል አለ። መጽሐፍ ቅዱስ መጀመር ካለበት ነው የጀመረው። ገብቷል አይደለ? የጭንቅ አማላጇ የምንላት ለዚህ እኮ ነው። የሰዎችን ጭንቅ የሰዎችን መከራ ሳይነግሯት ታውቃለች። ይሄ መቀበል አለመቀበል የእናንተ ፋንታ ነው። ትውፊት አትቀበሉማ። ዶኪማስ የሚለውን ኬታ መጣ እንደዚህ ስለማትቀበሉ እኮ ነው። መጽሐፍ ቅዱስ ብቻ ሳይነግሯት ታውቃለች ማለት ነው። የማርያም የእናንተ ማርያም አሁን ያንተ ማርያም ሌሎች እንተዋቸው። ያንተ ማርያም ሳይነግሯት ስለምታውቅ ነው። አሁን ዛሬ ላይ አንተ ግን የምትነግራት በልብ ታውቀዋለህ። ሳይነግሯት እንደምታውቅ እያወቅህ አንተ ግን ትነግራታለህ እንዲያርግልኝ ብለህ። አልተምታታብም? ትንሽ በሰርጉ ቤት የሄደችው የማን እናት ነች? ከማን ጋር ሄደች? ይለያል። የሰርጓ ማርያምና አንተ ጸሎት የምታቀርብ ከማን ጋር ሄደች? ከማን ጋር ሄደች? መልስልኝ። አንድ እሱን ካርዱን እያይተን እናወራለን። የሰርግ ካርዱን አሁን የምጠይቅን ስማኝ። አንተ ማርያም ሳይነግሯት የምታውቅ ከሆነች ታዲያ አንተ ለምን ትነግራታለህ? እንዲያርግልኝ እንዲህና ሟይልኝ ምናምን ለምን ትላታለህ? ሳይነግሯት ታውቅ የለ ማርያም ትንሽ አልተጋጨብም? አንተ ከምታደርገው ጋር ሂደት ነው። ይሄ ሂደት ገባ። እኔ እሷ እኔን አስገድዳ እንዲህ ላድርግላት ትለኝም። ገባ። ፈቃደኝነቴን ነፃ ፈቃድ የሚባል ነገር አለ። አንተስ ታስገድዳታለህ? እኔማ ለራሴ ጥቅም ብዬ እመቤቴ የአምላኬ እናት እባክሽን የጭንቅ አማላጇ ከልጅ ትላታለህ። እሷ ሳትነግራት ታውቅ የለ እንዴ? እሷ እኮ ሳትነግራት ታውቃለች አይደል? ቅድም እንደነገርከኝ። ታዲያ የምታውቅ ከሆነ ለምን ትነግራታለህ? የማያውቅ ያህል የማታውቅ ያህል ለምን ትነግራታለህ? ሂደቱን መጠበቅ አለብን። ሂደቱን መጠበቅ አለብን።